መዝሙራችንን ለምን ተዘምርብናለህ ሁሉ ይሉኝ ነበር። የኛን መዝሙር አትዘምርብን ሁሉ ይሰድቡኝ ነበር። የድሮ የዘመርኳቸው መዝሙሮች ውስጥ ሂዱና ኮመንቱ ተያዙ። አሁን ተሻሽለው አሁን ተለውጠው አቡና ወደ ምናምንና ወደ ብርሃንና አቡና ወደ እውነተኛዋና ምናምን ሲሉኝ አይከፋኝም። እውነተኛዋ ጋር ሳይሆን እውነተኛው ጋር ነው ያለሁት። ገባ? ቤተ ክርስቲያን ውስጥ የተጨመርኩት በኢየሱስ ክርስቶስ ስላመንኩ ነው እንጂ ቤተ ክርስቲያን ውስጥ ስገባ አይደለም የኢየሱስ ክርስቶስ የሆንኩት። መጽሐፍ ቅዱስ ያመኑትም ይጨመሩ ነበር ነው የሚለው። ወደ ምን? ወደ ቤተ ክርስቲያን። ማንን ያመኑትን? ኢየሱስን ያመኑት ናቸው ወደ ቤተ ክርስቲያን የሚጨመሩት እንጂ ቤተ ክርስቲያን ስለተጨመርክ አይደለም ኢየሱስን የምታውቀው። ይሄ ደግሞ የኔና የኦርቶዶክስ የአቋም ልዩነት ነው። ቤተ ክርስቲያን ስለገባው የሚቀበለኝ አይደለም ጌታ። እሱን ስለተቀበልኩ እሱን ስላመንኩ ግን ወደ ቤተ ክርስቲያን ወደ አካሉ የሚጨምረኝ ነው ጌታ። አለቀ። ለኔ እንደዛ ነው እና እንትን እንዳይመስላችሁ ጭራሽ ይህን ስል ግን አሁንም በጣም የምወደው ማከብራችሁ ኦርቶዶክሳውያን የገባኝ መቼ መሰላችሁ? የሆነ ጊዜ ላይ ይሄ የሃይማኖቱ ጦርነት በጣም ባለጌ እንደሚያደርግ ገብቶኛል። ባለጌ ርህራሄ አልባ ነው የሚያደርገው። ርህራሄ አልባ ነው የሚያደርገው። ይሄ የኦርቶዶክሱ ብሽሽቅ ኦርቶዶክስን የሚሳደበው ጴንጤው ደግሞ ኦርቶዶክስን ጴንጤን ደግሞ የሚሳደበው ኦርቶዶክስ በጣም ብልግና ውስጥ ነው ያሉት። እኔ እግዚአብሔር ከነዚህ ሰዎች ጋር አለ ብዬ አላምንም ወዳጆች፣ አለ ብዬ አላምንም። ለምሳሌ አንዱ ባለፈው ወጥቶ የደምረው የራቁት ቪዲዮ አለኝ ሰማክ፣ የራቁት ቪዲዮ ካለኝ የፈለጉት ሰዓት ላይ አወጣለሁ ስርዓትን ያዝ ምናምን ይላል። በዚህ ሰውዬ አፍ እኔ እግዚአብሔር ይወድሃል እንድባል አልፈልግም። ጠላቱን የወደደ ኢየሱስን እየሰበክ ጠላቶቻችሁን ውደዱ ያለውን ኢየሱስን እየሰበክ እንደው ደምረው ጠላት ሆኖ እንደሆነ ራሱ የደምረውን ራቁት ቪዲዮ አለኝ አወጣለሁ አፍህን ዝጋ። ብላክሜል እኮ የሚያደርጉ ፖለቲከኞች እኮ ናቸው እንደዚህ የሚያደርጉት። አይታችኋል። ባለፈው እዚሁ ቲክቶክ ላይ ስላለን መቼም አንሸዋወድም። ጻድቅ አትጫወቱ ማለት እዚህ ቲክቶክ ላይ ባለፈው ጆከር የሚባል አንድ የአማራ ፖለቲከኛ ነኝ የሚል ሰው የሞጣ የሚባል ታዋቂ ነው። ሞጣን ታውቁታላችሁ? ሞጣ የሚባል ሰውን ራቁት ቪዲዮ አወጣበት። ራቁት ቪዲዮን አላየሁትም፣ በርግጥ ወሬውን የሰማሁት የሆነ ቪዲዮ አወጣበት። አይታል ፖለቲከኞች አንዱ ራሱን ለማስከበር ሌላውን ለማዋረድ፣ ሌላውን ለመጣል፣ ሌላውን ለመርገጥ ወንድሙ ላይ ይነሳል። የአማራው ፖለቲከኛ የኦሮሞውን ፖለቲከኛ ፎቶ ካገኘ አይምረውም፣ ቪዲዮውን ያወጣበታል። አንዱን ያዋርደዋል። እርስ በርስም ይረጋገጣሉ፣ ይዋረድ። ኢየሱስ ብለ ጌታ ብለ እውነተኛዋ ቤተክርስቲያን ብለ ስለ ጽድቅ እያወራ በስራ ስለ መዳን ስለ መጽደቅ እያወራክ የዘላለም ህይወትን ስለማግኘት እያወራኸኝ የወንድን ቪዲዮ አላወጣብሃለሁ ላይ ከሆነ ያለው አንተን አላዳነህ። የምትሰብከው እንትን ጌታ አላዳነህ፣ አንተን አልለወጠህም። እውነቱን ልንገርህ፣ አንተን አልለወጠህም። የሰው ፎቶ አደባባይ ላይ እያወጣክ በጭካኔ የምትራመድ ነውረኛ አረመኔ የሆንክ ሰውዬ አንተ ስለ ኢየሱስ ፍቅር ለማውራት ሞራሉ የለህም። እውነቱን ልንገርህ፣ በቃ የለህም። ክርስትና ህይወት ነው። በቃ ህይወት ነው። ሂድና አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክትን አንብብ። ዮሐንስ በብርሃን ናችሁ ይላል። በብርሃን የሆናችሁት ግን ወንድሞቻችሁ ስትወዱ ነው፣ ስታፈቅሩ ነው፣ ነፍሳችሁን ስትሰጣጡ ነው። አንዱ ለአንዱ ራሱን አሳልፎ ሲሰጥ ነው። ራስን አሳልፎ ስለመስጠት የሚሰብክ ወንጌል ይዘህ ሰውን አሳልፈ የምትሰጥ ከሆነ አንተ አረመኔ ጨካኝ፣ የመስቀሉን ፍቅር አታውቀውም። ከአንተ ወንጌል መስማት አልችልም። አንተን አላዳነህም፣ አንተን ሩሩ አላደረግህም፣ አንተን ርኅራኄ አንተ ጋር አላየውም። በቃ እኔ እኮ ከኦርቶዶክስ ጋር እኮ ስሞላለጭ እኮ የኖርኩ ሰው ነኝ። እዚህ ሚዲያ ላይ የምላችሁ ሰውዬ እኮ እኔ ነኝ እኮ። ና ቲክቶክ ላይ ና፣ ቲክቶክ በጣም ብዙ ኦዲየንስ ያለው ሚዲያ ነው። ና ብዬ አካውንት ከፍቶ እንዴት ቪዲዮ ኦን እንደሚያደርግ እንዴት ኦፍ እንደሚያደርግ አሳይቼው እኮ ነው የመጣው። አሳይቼው ነው የመጣው።
ለምን ወንጌል እንድንሰራ ብዬ የሄድኩበት ግን አካሄድ ልክ አይደለም። ትምህርት መተቸት፣ አካሄድ መተቸት፣ ልምምድ መተቸት አስፈላጊ ነው። ኦርቶዶክስን ተነስተን ኦርቶዶክስ ይሄ ትምህርቷ ምናምን ስትል ጸዴ ነው፣ ቆንጆ ነው፣ ጎበዝ ነክ፣ እናደንቅልሃለን፣ እንሰማሃለን። እንደዛ ስትለን ትምህርቱን ብቻ ግን አምጥተህ ፎቶአቸው አለ ቪዲዮአቸው አለኝ እገልጣቸዋለሁ አዋረዳቸዋለሁ እያልከን ከሆነ አንተን የርህራሄ ጌታ አላገኘህም ማለት ነው። ሲሲዬ ሀሳብን መናገር ትችላለህ። ተናገርኩኝ። እኔ መናገር አልፈልግም ነበር። አንተ ነህ ጉድ። ንግስትዬ እህት አለ በጣም ነው የምወድሽ የማከብርሽ። ይቅርታ አድርጊልኝ። እያደር ሰዎች አይቀመሱም እኮ ሲሲዬ ላክልኝ ካለ እኔ ሀሳብ ሳንዛዛ መሰለኝ የወጣው ማይፈልገው ሲሆንበት ይወት እስቲ ሀሳብ ሽደስ ማንቺ ሀሜት ምናምን አስገብቼሻለሁ። ይውይ ሰላም ላችሁ እውነት አለ ሀሳብሽን በነፃነት መናገር ትችላለሽ። እኔን የማይደግፍም ከሆነ ችግር የለውም ሰማሻለሁ። አቡን ኦርቶ ጋር ልትሄድ ባልሆነ አረ በስተት ነው። በስተት ከሆነ ላክሽን መውረድ ትችላለሽ። እሺ የታለ እኔ ከኦርቶዶክሳውያን ጋር በውስጥ በኩል እንኳን ተጻጽፌ አላቅም። ግን አሁን ምላችሁ ልደተ ቃልን ሳየው አይኒ ደም አይለብስም። ፈለገ የሚባለው ወንድም ሳየው አይደብረኝ። ምን አናደደኝ? ያናደኛል። አክሊልን ሳየው ሰላም ለአንተ ይሁን ብዬ በፈገግታ ከአክሊል ጋር ማውራት እችላለሁ። አግኝቼው አላቅም በአካል በኢንቦክስም ተደራርገን አናቅም። እኔ በባህሬ ደግሞ እንደዛ ነው። የሆነ እንደዚህ ምን አደረጉኝ ወዳጆቼ? ምን አደረጉኝ? እንደዚህ ማስረጃ ታመጣላችሁ። ቪዲዮዎቻቸውን አይቻለሁ። አንዳንድ ጊዜ ጥላቻ የሚመስል ነገር ሲያስተላልፈው ያለው ፕሮቴስታንት ላይ የሚመስል ነገር ያንን ስላደረጉ ራሱ እኔ እነዚህ ልጆች በጥላቻ ማየት አልችልም። አየህ ኔትን ቢያለ እሺ ሲስዬ ካስቸገረ ችግር የለውም። እኔ አክሊልን ጋር በሰላም ማውራቴ ክርስትናን የመካድ አዝማሚያ መስሎ የሚታያችሁ ከሆነ በቃ እየካድኩ ነው። በቃ ይምሰላችሁ። እኔ ለእናንተ ላብራራኩ ግድ የለብኝ። እኔ ፈለገ ከሚባል ወንድም ጋር እዚህ ጋር መዝሙር ያሬድ በለው ፈለገ በላቸው የትኛውን ጠሯቸው ያልጠሯቸው ኤርሚያስ ኤችዲ ጥላቻ የሚመስል ነገር ፕሮቴስታንት ላይ ሲያወራ ይቻለሁ። እኔ ግን ፎሎ ሲያደርጊ ፎሎ አደርገዋለሁ። ለምን እኔ እሱን መጥላት አልችልም። በቃ ይሄ ክርስትና ነው። ይሄንን ክርስትና ነው በነገራችን ላይ አባቶቻችን የሰጡ። በቃ ኮመንት ላይ መሰዳደብ፣ አንዱን ማዋረድ፣ ቪዲዮ እያቀነባበርን እነሱን ለማጠን እኔ ትምህርት ላይ የምትሰሩ ሰዎች አደንቃቸዋለሁ። ቪዲዮም ስትሰሩ ትምህርቶቻቸው የኦርቶዶክስ ትምህርት ይሄ ትምህርት ልክ አይደለም፣ ይሄ ትምህርት አይደለም፣ ጤነኛ አካሄድ ወዳጆች። የኦርቶዶክሳውያን ፕሮቴስታንት በዚህ ትምህርቱ ልክ አይደለም ብላችሁ የምትሰሩትን ልጆች አደንቃቸዋለሁ፣ አከብራቸዋለሁ። እኔ ከእናንተ ጋር ችግር የለብኝም። ምክንያቱም ትምህርቱን የጠላችሁት ትምህርት መጥላት መጽሐፍ ቅዱስም ይደግፋቸዋል። ማስረጃችሁ እንደ እግዚአብሔር ቃል ከሆነ በታሪክ ላይ እንደተጠቀሰ ከሆነ ችግር የለውም። እና ሌላው ምንድን ነው የሰሞኑን ጉዳይ ነው ዮኒ ማኛን በተመለከተ ማለት ነው። ዮኒ ማኛ አሁን እኔ ዮኒ ማኛ አልዳንም ይሸበለላል ምናምን ልላችሁ አይደለም። በሰው ግን እርግጠኛ አትሁኑ። በማንም ሰው እርግጠኛ አትሁኑ። የኔ ወዳጆች የምትሰሙኝ ሁለት ሰዎች ብትሰሙኝ እዚህ ውስጥ እርግጠኛ አትሁኑ በማንም ሰው። ቢድን እሰየው ደስተኞች ነን። ማንም ሰው ወደ እግዚአብሔር መንግስት ቢቀላቀል ቢጨመር ፕሮቴስታንት ቢሆን ደስ ይለናል። ምክንያቱም እኛ ፕሮቴስታንት ነን። የያዝነው መንገድ ልክ ነው ብለን ነው የምናምነው። ስለዚህ የሆነ ወገን መጥቶ ኢየሱስ ክርስቶስን አምኛለሁ ቢለን ደስተኞች ነን።
ቢሊ እንዴት ነህ? አቤላ እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነህ አንተ? እንዴት ነህ? ሁሉ ሰላም ነው? ሁሉ መልካም አለው እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሀሳብ ካለ መስጠት ትችላለህ። ኦኬ አቤላ፣ እኔ ምን መሰለህ ሀሳቤ እዚህ ሚዲያ ላይ አሁን አንድ የተለመደ በተለይ አዳዲስ የሚመጡ ልጆች ሚዲያው ላይ ትንሽ ለመታወቅ በቃ በጣም ቀላሉ መንገድ ፕሮቴስታንት ነኝ ብሎ ከዛ ፕሮቴስታንት ላይ ጥያቄ ያለኝ ብሎ ከዛ በኋላ ጊፍት መሰብሰብ፣ ፎሎወር ማብዛት። ያንን ካደረጉ በኋላ ፕሮቴስታንት ሳይሆኑ አንዳንዶቹ አዲስ ልጆች ሆነው አንዳንዶቹ ደግሞ ክርስቲያን ሳይሆኑ ያንን ማድረግ። በተለይ አንዳንድ ወንድሞች ደግሞ ቀጥታ ከቸርች ሲባረሩ ወይም ቸርች እንደምታባረራቸው ሲገምቱ ወጥተው የሁለቱንም ትምህርት የእንትናን ትምህርት ልክ ነው፣ ክርስቲያንን መሳደብ፣ ክርስቲያንን ማጥላላት፣ ክርስቲያኖችን እንደዛ ማለት ሚዲያ ላይ እነዛን ደግሞ መተን ስንቃወማቸው ምን ይሆናል? ግፊያ፣ ሰዎቹን ከመጥላት ጋር መያያዝ። ሰዎች ፕሮቴስታንት ያላለውን ለምሳሌ የኦርቶዶክሳውያን እምነታቸውን ማቀብ ይችላሉ። ግን ማቀብ በሚያደርጉበት ጊዜ ያልሆነውን እንዲህ ነው ብለው ሲናገሩ እኛ ደግሞ ወጥተን ኖ ይሄ ነገር ስህተት እዚህ ጋርም አለ፣ እዚህ ጋር ስህተት ስንል ምንድን ነው የሚባለው? ጥላቻ፣ ስድብ ተብሎ ይገለጻል። አሁን ይህንን እንዴት ማስታረቅ እንችላለን? አሁን በሁለቱም ሳይድ ለምሳሌ ጌታ እናንተ በኖራ የተለሰነ መቃብር ናችሁ ይላቸዋል። እነ ጳውሎስ ከውሾች ተጠበቃሉ ምናምን ይላሉ። ያ የሚሉበት ምክንያት ስድብ አይደለም፣ እምነቱን ማቀብ ስላለባቸው ነው። እና ፍቅርንና እውነትን መግለጥ መቀላቀል እንዴት ታየዋለህ አቤላ? አሁን እውነትን መግለጽ ፍቅርን መግለጽ ሁለቱ አንዳንዴ ተቀላቅሎ ይመጣል። ሶሻል ሚዲያ ላይ ያለውን አካሄድ አውቀዋለሁ። አሁን የሆነ ቀላል ዘዴ የሚመስል ፋሽን የሚመስል ነገር አለ። ፕሮቴስታንት ነኝ ጥያቄ ያለብኝ ምናምን ብለው የሚመጡ ልጆች አሉ። አንዳንዶቹ ሪል ጥያቄ ያለባቸው ሊሆኑ ይችላሉ። ሌሎቹ ደግሞ እንደዚሁ እንዳልከው በአቋራጭ ታዋቂ የመሆን በአቋራጭ ተቀባይነት የማግኘት በአቋራጭ ቀድሞ የማያገኙትን ላይክ ቀድሞ የማያገኙትን ቪው ለማግኘት የመሄድ ጉዳይ ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው፣ ልባቸውን የሚያውቀው እግዚአብሔር። አንዳንዱ ደግሞ በሚያስታውቅ መልኩ ጊፍት ለመሰብሰብ ብቻ ብሎ ሃይማኖት የሚቀይሩም ሰዎች ደግሞ ተመልክቻል። በቃ ጊፍት እና ጊፍት ብቻ ትርጉም ሰጥቷቸው ማለት ነው። አሁን ፐርሰናል ግን ነገር መናገር ጳውሎስ ከውሾች ትምህርት ተጠበቁ ሲል ፐርሰናል የሆኑ ግለሰቦች ላይ አነጣጥሮ ሳይሆን ትምህርታቸውን በተመለከተ ትምህርት ሰጥቶ ነው ነገሮችን የሚቃወሙ። እኔ እዚህ ሚዲያ ላይ ስም ጠርተው ሂድና አግቢው፣ ለምሳሌ እኔ አክሊል የምላችሁ በቃ ብዙ ጊዜ ሀሳብ የሚሰጥበት በተለይ በተቃራኒ እምነት ሀሳብ የሚሰጥበት በእኛ ወገን ማለት በፕሮቴስታንት ወገን ሀሳብ ብዙ ጊዜ ደጋግማችሁ የምሰጡበት ልጅ ስለሆነ ነው። ፐርፌክት ነው አይደለም። እሱም አንዳንድ ጉዳዮችን ማኑፕሌት ያደርጋል፣ ከክርስትና አንጻር በደንብ ያደርጋል። አንዳንድ ሀሳቦችን ሲቀይር እመለከተዋለሁ። ልክ ነው፣ ተመልክቼው አውቃለሁ። ነገር ግን አሁን ራሱ ግለሰቡ ላይ ማነጣጠርና ትምህርቱ ላይ ማነጣጠር የተለያየ አይደለ ወይ? ለምሳሌ አንድ ጊዜ ምን ሲባል ሰማው መሰለ? አንድ ልጅ ገብታ ስታወራ ሂጂና አክሊልን አግቢው፣ እዛ ጢሻ ውስጥ እንደዚህ ያደርግሻል እንዴ እንደዚህ ያደርግሻል እንዴ ሲል ሰማው አንድ ወንድም። ያው ኤርሚያስ ነው እንደዚህ አይነት ነገሮች የሚያበዛው። እንደ ወንጌል አገልግሎት ተደርጎ ስለሚቆጠር ግን ችግር የለውም። ለምሳሌ ለቅቄዋለሁ፣ እኔ ራሱ ለቅቄዋለሁ ላሳይክ። እና ይሄንን መናገር ከወንጌል ጋር ምን ያገናኘዋል ነው የምልህ። ይሄንን መናገር እነ ጳውሎስ ከውሻ ትምህርት ተጠበቁ ካሉት ንግግር ጋር ምን ግንኙነት አለው? መጽሐፍ ቅዱስን ያንን ስለጠቀስን ብቻ ባይብሊካል እንሆናለን ወይ?
ግን አንቺ ድንገት አግብተሽው ከሆነ ብያልኩሽ ድንገት ሂዶ ነው አላውቅም። አግብተሽው ከሆነ እኔማ ሚስት አለኝ። አንቺ ምናልባት ያው በዝሙት የቀማመሽው ነገር ካለ እሱን ልጠይቅሽ ነው። ቀማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅመሶች ከሆነ ብዬ ነው። ታዲያ ምን ልበልሽ? ቅልብ ቅልብ እኮ አልሽ። አየህ ደጀ ሰላም አካባቢ አክሊል አቅምሶች እንደሆነ ማለትና ከውሾች ትምህርት ተጠበቁ ማለት ይለያያል። እኔ አሁን መናገር አሁን ለምሳሌ ኦርቶዶክስ ጣዖት ታመልካለች ስትል አንድ ኦርቶዶክሳዊ መጥቶ ጣዖት የምናመልክበትን ማስረጃ አምጣ ሲልክ ማስረጃ ማቅረብ ከቻልክ ልክ ነህ፣ በቃ እንኳን አልክ። ማስረጃ ከሌለ ደግሞ የሐሰት ክስ ነው የከሰስከው። ስለዚህ ነገር እየሆነ እኔ ችግር የለብኝም። አንድ ደግሞ ይመጣሉ የሆኑ ፈረንጆች አይሆን ጭራሽ እዚህ ኢትዮጵያ ውስጥ ያለ ክርስትና ፕሮቴስታንትና አውሮፓ ያለ ፕሮቴስታንት ለየቅል እኮ ነው፣ አይገናኝም እኮ። ይመጡና ፕሮቴስታንት ሆሞሴክሹዋል ነው ብሎ ከሰዋል። እንደኔ እኛ ሀገር ውስጥ እኔ ተሳስቼ በቃ ስጋዊ ለሆነበት የምችልበት ጉዳይ ቢኖር ይሄ ጉዳይ ነገርየውን ራሱ ባይ ጌታ ጸጋ ያብዛልኝ ነው የምለው። ማለት ማይሆን ድርጊት ላደርግ የምችለው እንደዚህ አይነት ጸያፍ ጉዳይ ስሰማና ሳይ ነው። አልወደውም፣ ቃሉን አልወደውም፣ ልምምዱን አልወደውም። ግን እንደ ፕሮቴስታንት በዛ ውስጥ ተጨምቄ ስሰደብ በጣም አሳፋሪ ጉዳይ ነው። ርዕሱ ወቅታዊ ነው ይላል፣ ጉዳዩ ግን የቆየ ነው። ይቅርታ ጠይቆበታል። ዲቤት በሚል ስም በየቀኑ ሰው እያስገባችሁ ስታብጠለጥሉ ስትሳደቡ አይደል የምትውሉት? እንደዛ እኮ ነው የምትውሉት። ይሄ ክርስትና ነው። ይሄ መስቀል ላይ የተሰቀለውን ኢየሱስን ሪፕሬዘንት ያደርጋል? አያደርግም። ይሄ አመፅ ነው። አቤላ ይህንን ይቅርታ ጠይቆበታል አልጠየቀበትም? አጣርተሃል እንዴ? አልጠየቀበትም። የጠየቀበት ካለ ትንሽ ጊዜ ቆየ ይመስለኛል እኮ። የጠየቀበት ካለ አምጣ። ስለዚህ አሁን አንተ እነዚህን የምትደግፋቸው ኦርቶዶክሳውያኑ ንግግራቸውን ክፉ ንግግራቸው እንደዚህ ትናገራቸዋለህ? ኦርቶዶክሳውያን አልደገፍኩም። አንጣ። አይ አሁን ቅድም ከእነሱ ጋር ሰላም ሆነው እንደዚህ አደርጋለሁ ምናምን ያሬድ የተናገሩትን ቪዲዮ አምጣ እና አሁን የተናገሩት እነሱ ንጹህ ናቸው ምናምን እያልኩ አይደል። በጣም በቃ ፈለገ የእግዚአብሔር ቃል 66ቱ ያረከሰ ነው ብሏል። ታዲያ ያረከሰ ነው ብሏል 66ቱ መጽሐፍ ተናግረናል። አልተናገርኩም እንዴ? የእግዚአብሔር ቃል ተናገራችሁ። በደንብ ነው የተናገርኩት። ሲጀመር የዛን ጊዜ ያንን በሚልበት ሰዓት ላይ እኔም ከነ ኤርሚያስ ጋር አብሬ ነበር ማወራው። ያኔ ብዙ ነገር ነው የተናገርኩት። ያኔ ማለት ይሄ እኮ ማለት ከኛ መለያየት ከኛ አሁን ለምሳሌ የሁላችንንም ለምሳሌ ኦኬ አሁን ምን መሰለ ያሬዶ እንትን አቤሏ የሆነው አሁን ክርስቲያኖችን አገልጋዮችን መናገር ኦርቶዶክሶችን ደግፎ አብሊ ሆኖ መጥቷል። ያበላል አገልጋዮችን እኔ ኦርቶዶክሳዊ አይደለም። እዚህ ውስጥ የሆኑ ኦርቶዶክሶች ቢኖሩ ስለ ኢየሱስ በዚህ ሰዓት ወጥተህ አገልግሎት ለምን ፈለክ ነው የምልህ። ወንጌል ልነግራቸው እንጂ መሪያቸው አይደለሁም፣ ፊገራቸው አይደለሁም። የኦርቶዶክሶች ገባ መጥተው ቁጭ ብለው ሊሰሙ ይችላሉ። እኔ ላወራ የምችለው ልናገር የምችለው በጴንጤ ስም አብሬ ላለሁበት ተቋም ገባ። ወንጌልን አብረን ስለምንጋራ እኔና የማሳየው ሰውዬ እኔና ይሄ ድምፁን ያሰማው ግለሰብ ወንጌልን አብረን ስለሆነ እያገለገልን ያለ ነው። አብረን የምናገለግለውን የፍቅር ወንጌል ጥላሸት አትቀባው ነው ያሉት። በቃ ላርም የምችለው የትኛው የሃይማኖት ደብዳቤ ነው? ጳውሎስ መልእክት ከጻፈ ግሳጼ ከጻፈ ለቤተ ክርስቲያን ለተጠራበት አገልግሎት ነው የሚጽፈው እንጂ ለሌላ ሃይማኖት እንዴት ትጽፋለህ? ገባ። እኔ ኦርቶዶክስ አቆ ሌላ ሃይማኖትን እየደገፍክና እነሱ ናቸው መላክያ ድጋፍና እንትን ላይ እኔ እየደገፍኩ አይደለም። ኦርቶዶክሳውያን ማንንም መደገፍ አልችልም፣ እየደገፍኩም አይደለም። እየተናገርኩ ግን ያለሁትኝ የጥላቻ መልእክቶች አናስተላልፍ ነው እያልክ ያለሁት። አለቅ። ይህንን ስናገር የጥላቻ መልእክት የሚያስተላልፍ ኦርቶዶክሳዊ ካለ ሪቨርሱ የሱ ነው። መልእክቱ ሲገለበጥ ለሱ አለቅ።
አሁን አንተ ኦርቶዶክስ ቀጥታ ተናገራቸው። ቀጥታ ቀደም እንዳልከው እነ ኤርሚያስን እንደተናገርከው ኦርቶዶክስ ድነዋል ብለህ ታምናለህ? ቢሊ ድነዋል ብለህ ታምናለህ? እኔ አላምንም። ታዲያ ያልዳነ ሰው እኮ ሲሳደብ ለምን ተመክረዋለህ? በቃ አልዳኑም እኮ መሳደብ እኮ ይችላል። እሱንም ልክ ነው ብዬ እዚህ ደግሞ መጥቼ ሚዲያ ላይ አላቆለባብሰውም። አልዳኑም መሳደብ አላቆለባብሰውም ነው የምልህ። አትችልም። ይኸውልህ በአንተ ሎጂክ ቢልልኝ፣ በአንተ ሎጂክ አልዳኑም ብለህ ስለሆነ የምታምነው ያልዳነ ሰው ህይወቱ ማንነቱ ደግሞ መሳደብ ስለሆነ ጥላቻ ስለሆነ አመፅ ስለሆነ ያልዳነው ማንነት እኮ ያ ነው እኮ አይደል? በጨለማ ያለ ሰው እኮ ይሳደባል፣ ይናገራል፣ ይራገማል፣ አለቀ። ያን ነገር ያደርጋል። ስለዚህ እነሱ እንዲስተካከሉ አይደለም መምከር ያለብን። ከሆነ ግን አልዳኑም ብለህ እያመንክ ደግሞ እነሱም እኮ ይሳደባሉ እኛም እንሳደብ የምትል ከሆነ አንተም አልዳንክም ማለት ነው። ሌላ ታሪክ የለውም። ኦኬ አሁን አንተ ኦርቶዶክሶችን በስህተታቸው እያወጣ ሰብከህ ታውቃለህ? አንተ ማርያም አሁን የዓለም ቤዛ ናት ሲባል ወጥተህ ተናግረህ ታውቃለህ? አዎ። ይሄ ሁሉ ግርግር ሲኖር ወጥተህ ይሄ ነው ትምህርቱ ብለህ ታውቃለህ? የዓለም ቤዛ ናት ማርያም የዓለም ቤዛ ናት። እያንዳንዱን የሳቱበትን ገድልም በለው ምንም በለው እያወጣ ይሄ ስህተት ነው፣ ይሄ ህዝቡን ይዟል፣ ይሄኛው ህዝቡ እንዳይድን አድርጓል ብለህ ተናግረህ ታውቃለህ? እኔን አታውቀኝም ማለት በተለይ ከቅርብ ጊዜ ወዲህ አታውቀኝም ማለት ነው ቢልልኝ እንዴ ኤርሚያስን እዚህ ሚዲያ ላይ አይደለም ክርስቲያን ወንድሞችን አሁን ኦኬ ስህተት ከሆነ እኔ አሁን ቅድም ያሳየኝ ስህተት ነው። ስህተት መሆኑን ንስሐ ካልገባበት ንስሐ ይግባበት። ልጅቷን ይብን ፐርሰናሊ ይቅርታ ሊጠይቃት ይገባል ብዬ አስባለሁ። የቅድም እሱን እኔም ከዚህ በፊት ሌላ ቤት ገብቼ ንስሐ መግባት አለበት እንደው የመግባት ቻንስ አላገኘውም እንጂ ብዬዋለሁ። ይሄ ግን አሁን አምጥቶ በዚህ ጊዜ በተለይ አሁን ደምረው የተወሰነ ጊፍቶች ተሰጠሁት። ሰው ሁሉ ጓጉቷል። ሰው ሁሉ የተወሰነ ጊፍት ደምረው አግኝቶ ጓጉቷል እና ሁሉ ሰው ተነሳስቷል ነው የምልህ። በዚህም በተቃራኒ እኮ ዮኒ ማኛ እና ጌታን ተቀበልኩ እንደዚህ አይነት ሀሳቦችን ማምጣት ቢልልኝ እኔ ልመልስልህ። በዚህም እኮ እንትን ዙሪያ ዮኒ ማኛ ጌታን ተቀበልኩ ባለበት ቪዲዮ ላይ በጣም ብዙ አንበሶቹ ከማጓራታቸው የተነሳ በጣም ብዙ ሰው ጓጉቷል ማለት ነው ከኦርቶዶክስ ወደ ጌታ ለመምጣት ወይም ጴንጤ ለመሆን ማለት ነው። አንተ ሁልጊዜ የሚታይ ጴንጤ ለመሆን ማኛ በ10 ሺዎች ነው እኮ በሳምንት በ10 ሺዎች ነው እኮ የሚጠመቀው። እኛ አምጥተን ለአንድ ሰው እስክስታ እኮ አንመጣም። ታውቃለህ፣ በየቸርቹ ሰው ጌታን ይቀበላል። አልተመታም አውቃለሁ። ዛት ሴት አልተመታም፣ ግን እስክስታ አልተመታም። ምኑ ነው የተመታው? ምኑ ነው የተመታው? እስክስታ አልተመታም። ዮኒ ማኛ አረት ተጉይቶ እስክስታ አልተመታም። በሳምንት ቆይ እስቲ ንገረኝ አንተ፣ በየቸርቹ በሳምንት የሚድነው ሰው ቢጠራቀም ስንት ይሆናል? ይሄ ልቦና ያውቀዋል። በየሳምንቱ የሚድነው ሰው በየቸርቹ ቁጥሩ በሳምንት 20 ሺህ 30 ሺህ አይሆንም እንዴ በኢትዮጵያ ደረጃ? ይኸውልህ ከኔ አሁን አንተ በጥሞና ከሰማህ የትልልቆቹ ቸርች እንኳን ምንወስድ ቆይ ሀሳቤ በጣም ቀላል ነው። በጥሞና ስለማሰማኝ ቢልልኝ እኔ እየነገርኩ ያለሁት ምንድን ነው፣ አንተ ሁልጊዜ በኦርቶዶክሶች ሳይድ በኩል ያለውን ችግር ብቻ ነው የምታነሳው። ገባህ? ያ ችግር አይመለከትህም ነው የምልህ። ይሄ የመዳንን ወንጌል በመናገር ዙሪያ አይደለም እያልኩ ያለሁት። የመዳንን ወንጌል የመናገር የሁላችንም ኃላፊነት አለብን። የመዳንን ወንጌል መስበክ ስላለብን ትምህርቱንም የስተት ትምህርቱንም አታጋልጥ አላልኩ። ኦርቶዶክስ የስተት ትምህርት አለ ብለህ ካመንክ እንደ እግዚአብሔር ቃል በታሪክም በመጽሐፍ ቅዱስም መሞገት የአባት ነው፣ ትክክል ነው። አብሮ ግን ልጆቹን ማጥላላት፣ አብሮ ግን ሰዎቹን መጥላት ወንጌል አይደለም። ይህንን ነው እየተናገርኩ ያለሁት። ለማስተካከል ደግሞ የሚቀና ኦርቶዶክሶች ድነዋል ብለህ ስለማታምን እነዚህ ያልዳኑ ሰዎች ቢሳደቡ፣ ፖለቲካ ቢሰሩ፣ የሆነ ነገር ቢሰሩ ያን ያህል ልትደነቅ አይገባም። ያልዳነ ሰው ማንነት ስለሆነ ያ አሁን አንተ ድነዋል ብለህ የምታስባቸው ሰዎች ግን የበለጠ ተሳዳቢ፣ የበለጠ ተናጋሪ፣ የበለጠ ሰውን የሚያብጠለጥሉ ናቸው። እንዴ እኔ እኮ ላይቭ ገብቼ ራሴም እኮ ነበርኩበት። አሁን ቢልልኝ አንተ ብለህ የምታወራው ከአቡና ጋር ከሆነ ተሳስተሃል። እኔ እኮ እዚህ ሚዲያ ላይ የምታወቀው እኮ ገዳሞች ላይ ምናምን የሚሰሩ ቪዲዮዎችን ምናምን ላይ
ኮመንት በመስጠት የሆኑ ትምህርቶችን ነቅሶ አውጥቶ ገድለ ከሌላ እንደዚህ ይላል ብሎ በማብጠልጠል እኮ ነው የምታወቀው። መጀመሪያ ቸውን ተናግረ አንተና እያወጣሽ ነው እንትን እያለሽ ነው እያልክ ሳይሆን ባላንስ እናድርግ ነው እያልኩ ያለሁት። እንደዛ ነው እያልኩ ያለሁት። አሁን ኤርሚያስ የሚያገለግለው አገልግሎት እነዛ መጽሐፍቶች እያወጣ የሚያገለግለው አገልግሎት ትክክል ነው አቤላ? አዎ እንደ እግዚአብሔር ቃል ከሆነ ትችቱን የሚያቀርበው እንደ እግዚአብሔር ቃል ከሆነ በትክክል ትክክል ነው። ምን ችግር አለ እኮ? አሁን ደግፈው እንደ እግዚአብሔር ቃል ነው አይደለም ብለህ መርመረህ አግዘኸው በቃ በርታ ወንድሜ ይህንን አገልግሎት ብለው ታውቃለህ ወይስ የሆነ ስህተት ሲገኝ ባለፈውም አሁን እንዳልክ ሲጠመቅ ተጮኸ፣ አሁን ዮኒ ማኛ ሲጠመቅ ተጮኸ፣ ሰዎችን እየተጠበቀ ክርስቲያኖች ላይ ስህተት እየተፈለገ እንደዛ ሊደረግ ያሰበበት ምክንያት ምንድን ነው? እኔ ግራ ይገባኝ። ቤሊ አሰማም እንዴ አብሮት ነበር የሚሰራው። ለምሳሌ አመት 2 ዓመት ካገለገለው አንድ ስህተት አገኘ ብሎ ሚዲያ ላይ ወጥቶ እንዲህ ነው መባባል ምንድን ነው ጥቅሙ? ነው የኔ አባባል። ቤሊ አይሰማም? ምን የማወራው ትናንት አልነገርኩም እንዴ? ይሰማል። አብሮት ነበር የሚሰራው ከኤርሚያስ ጋራ አቤላ አብሮት ነበር የሚሰራው። አሁንም አቤላ እሱ በሚገልጣቸው መጽሐፎችን የሚቃወም አይደለም የሚደግፍ ነው። ምክንያቱም ሐሰትን ከጋረደ እውነቱን ደግሞ መግለጥ ያለበት ነው። ልክ ነው ብሎ የሚያምን ሰው ነው አቤላ። አሁን አንድ ጥያቄ ልጠይቅህ። ከዚህ ቀጥሎ አንድ ጥያቄ ልጠይቅህ። ሰሞኑን የደምረው ራቁት ቪዲዮ አለኝ ሲል ነበር አይደል? ራቁት ቪዲዮ አለኝ ሲል አልነበረ? ቢሊ ክፈተው እንትን ማይክ። አዎ ብሏል። ምን ሀሳብ ሰጠ? ደምረውን ግን እየደገፍከው ነው አቤላ? እየደገፍከው ባልሆነ ደምረውን ክርስትና ላይ ወንጌል ላይ ምን እያደረገ እንደሆነ ታውቃለህ። አንድ ቀን ግን ተናግረው የወንጌል ፓርት አይደለም። ራቁት ቪዲዮ አለኝ ብሎ ማስፈራራት የወንጌል ክፍል አይደለም ነው እያልኩ ያሉት። አሁን ደምረው ማን ደገፈ? ምንም አላስፈራራውም። ደምረው ክርስትና ላይ በጣም እየተሳደበ ነው ክርስትና ላይ ሰው ነፍሰ ገዳዮች ናቸው። ሰው ሲሳደብ ካሜራ ላይ በስህተት የተገኘበትን እርቃኑን መግለጥ ነው ክርስትና ነው? ፓርት ኦፍ ክርስቲያኒቲ ነው? እሺ ንገረኝ። ይሄን ኦኬ ተናግረው ታውቃለህ? ደምረውን ኢቭን በሁለት ማሊያ ትጫወት እያልን ስንጨነቅ ገብተህ ተናግረው ታውቃለህ? እየተፈራራችኋል። ደምረውን ይኸውልህ፣ እኔ በስልክ ብዙ ነገር ነው የምናገር። የግድ ሚዲያ ላይ ተናግረው ታውቃለህ ወይ? ደምረውን እንደዚህ ተናግረው ታውቃለህ ወይ? ተናግሬው አውቃለሁ። በስልክ ነው የምነግረው፣ ሚዲያ ላይ አይደለም። ሲቀጥል ደግሞ ቪዲዮም ሰርቼበታለሁ መጨረሻ ላይ ደምረው ላይ ማለት ነው። በቃ ደምረው ፕሮቴስታንት ሆነ ሂዱ ወደ ኦርቶዶክስ ማለት አትችልም። በቃ ኦርቶዶክስ ግን ሆነ ኑ በቃ ህይወቱን አይቼዋለሁ ወደዚህ ኑ ማለት መብት ነው ብየዋለሁ። አንድ ኦርቶዶክስ ቤት ሆኖ ኑ ጴንጤዎች ጨለማ ውስጥ ናችሁ ማለት መብቱ ነው። ማስረዳት መጽሐፍ ቅዱሳዊ ማስረጃ ማምጣት ነው የሚጠበቅበት። መጥራት ግን መብቱ ነው። ልክ አንተ ፕሮቴስታንት ጥላ ውስጥ ሆነ ኑ ኦርቶዶክሶች ጨለማ ውስጥ ናችሁ ማለት መብትክ እንደሆነ ሁሉ ደምረው ኦርቶዶክስ ሆኖ ደግሞ ፕሮቴስታንትን መጥራ መብቱ ነው። መሀል ላይ ሆኖ ግን እኔም ጴንጤ ነኝ ግን እኔ ፕሮቴስታንት ነኝ ሂዱ ውጡ ማለት ግን አይችልም። ይሄ እንደዚህ አይነት ቪዲዮ ሰርቻለሁ። አሁን አንተ መናገር ያልቻልከውን ነገር ልጠይቅ መልሽ። አንተ ብዙ ጊዜ ስለማይህ ነው። የደምረው የፈለገውን ያክል ቢያጠፋ ራቁት ቪዲዮ አለህና አወጣብሃለሁ ብሎ ማስፈራራት ፓርት ኦፍ ክርስቲያኒቲ ነው? ንገረኝ። ኦኬ ክርስቲያኒቲውን እንዴት ነው የምትመዝነው? አንተ ነው ያረካቸውን ነገሮች ላውጣቸው እንዴ? ያወጣን ፓርት ኦፍ ክርስቲያኒቲ ነው እያልን ሰው አውጣቸው። እኔ ያወጣሁት ይሄንን መልስና ከዛ ወደ እኔ እንደዛ ክርስትና ውስጥ ማንም የለም ማለት ነው። ወይ መልስና አጭር መልስ አውጣው። እኔ ያደረኩትን ነገር ታውጣለህ። ቀጥል፣ እሰጥሃለሁ። እኔ ችግር የለብኝ። እፈራለሁ። አውጣው፣ ንገረኝ።
የት ሄድክ? የት ሄድክ? ልታወጣና አውጣና ተመለስ። ይቆራረጣል አቤላ። ግን ከታች እንወዳለን ኦርቶዶክሳውያኑ እያሉ ነው እኮ። ታዲያ ኦርቶዶክሶች እንዲጠሉክ ማድረግ ነው ወይ ወንጌል? እንዲጠሉህ ማድረግ ነው ወይ? በእነሱ መጠላት ነው ወይ ወንጌል? እንዴ እኛ ኦርቶዶክሳውያን እንወዳለን አሉኝ። በቃ ምን ክፋት አለው? እንጠላለን ይበሉኝ። አይ አይደለም። ይህንን አጀንዳ ብዙ ሰዎች አሁን እየፈለጉት ነው፣ ለጊፍትና ለተለያየ ነገር ይህን አጀንዳ እየፈለጉት ነው። አሁን ክርስቲያን አገልጋዮችን በመሳደብ ከዛ በኋላ ጊፍት ይሰጡሃል፣ ሰዎች ይበዙልሃል። እንደዛ አይነት ነገር ሚዲያው ላይ አለ። አሁን ነው የምልህ እየተደረገ ያለው ነገር ይሄ ነው። ሰዎች ፌመስ ለመሆን ላለመረሳት እንደዛ ለማድረግ እየሞከሩ ነው። አይዶን ነው አንተ ያልነገርኩህም ወይ? ግን አሁንም የመጣበት ፐርፐዝ አላማ ክርስቲያኖችን አሁን ለመሳደብ እዚህ ሚዲያ ላይ ለማምጣት የፈለክበት አላማ ምን እንደሆነ አልገባኝም አቤላ። ቆይ ወንድምነት እንዳታወራው። እኔ ትናንትና በደንብ ነግሬህ፣ ትናንትና ያልነገርኩህም ወይ? ጨለማን ጨለማ የሚያሰኘው ብርሃንን ብርሃን የሚያሰኘው ምንድን ነው አላማው? በዚህ ጊዜ ታይሚንጉን ጠብቀህ እንደዚህ ማለት መጀመሪያ የተናገረ ቀን ወይ ወጥተህ መናገር፣ ያን ያለ ቀን መጥተህ መናገር። አሁን በዚህ ታይሚንግ ተጠብቆ ቤሊ አይሰማም እንዴ አቤላ? ቤሊ አይሰማውም? የኔ ድምፅ አይሰማም ለአንተ ወንድምነት? በጣም ነው የሚሰማኝ። ቢሊ ግን እኔም ሳወራ እንዳንተ ነው ላሽ የሚለኝ። ኔትወርክ ነው ወይ መሰለኝ። እኔ እኮ ትናንትና አስገብቼው በደንብ ነግሬዋለሁ። ጨለማን ጨለማ የሚያሰኘው ምንድን ነው አልኩት። ጨለማ የሚያሰኘው ነገሮችን መደበቅ መቻሉ ነው አለ። ብርሃንን ብርሃን የሚያሰኘው ምንድን ነው? ስለ ብርሃን ነገሮችን መግለጥ ነው። አንተ ጨለማውንና ብርሃኑን ለይተሃል። ለይቻለው ነው እያልክ ያለኸው። ከለየ ተሳዳቢ አይደለህም። እነሱ ጋር ደግሞ ቢሰድቡ ነውር የለውም አልኩት። ሌላው ደግሞ ኃይሌ ምን መሰለህ፣ ሌላውን መሰለህ አሁን ስቲል እስካሁን ድረስ እኛ ደምረው ሃይማኖት በመቀየሩ አንጠለው። ለምን እንጠለዋለን? ሄደ አንጠለው። እንኳን ሄድ ካንል በመሄዱ ሰው እናዝናለን። እኛ ክርስቲያኖች ነን፣ እንራራለን፣ ምህረት እናደርጋለን። አሁንም አገልጋይ ነን ስለሚሉ ነው ሰዎቹን ጥያቄ የምጠይቀው። አሁን አንተን አይቶ ቢሊ ሰው ወደ ጌታ ይመጣል ወይ? እኔም እንዳንተ ነበርኩ፣ ከአንተ የባስኩ ነበርኩ። በጣም ሰዎችን ኦፌንስ የሚያደርጉ ቃላቶችን እጠቀም ነበረ። ሰዎችን አናድድ ነበረ። ሰዎችን በጣም ነበር አታክም አደርገው። ቪዲዮ ብዙ ሰዎች ላይ ሰራ ነበረ። ግን ያ መንገድ ኢየሱስን አያሳይም። ያ ነገር እንደው ጌታን እንዳያውቁ ሰዎች ወንጌል እንዳይሰሙ ጆሮ እንዲደፍኑ የሚያደርግ ነው። ለዛ ነው ይሄን አካሄድ መቀየር ያለብን። እኔ አሁን ጥላቻ የለብኝ፣ እደግፋለሁ። አሁን እኮ የምልክን እኮ ኤርሚያስ እንትን ራቁት ቪዲዮ አወጣለሁ ምናምን ከማለት ውጭ ስለ ኢየሱስ ሲናገር እኮ አሜን እኮ ላለሁ እኮ አሜን ጌታ ይመስገላሉ ተነክቶ ሲያወራ እኔ እሱን በጣም ሰፖርት አደርጋለሁ እኮ። ግን አሁን የሚያደርገው ቪዲዮ ገልቀባለው እንትን አደርግባለው የሚለውን አካሄድ አልቀበልም ነው እያልክ ያለሁት። ሌላ አይደለም። ኦኬ ደምረው ክርስቲያን እያለ ስለ ኤርሚያስ ገብቶ ሲያወራት ገብተህ ተናግረው ታውቃለህ? አብረው ነበሩ አልኩ እኮ ቤሊ። ደምረው ገብተው ተናግሮት ያውቃል ወይ? ቁጭ ብሎ ኤርሚያስን ሲሰድብ ነው የሚውለው። አንድ ቀን ገብቶ እንደዚህ አይባልም ኤርሚያስን አትስደበው ብሎት ያውቃል? ብለን አናቅም። አታውቅም። ማንም አሁን አቤላ ገብቶ እኔ ሲናገረው ሰምቼ አላውቅም። ይቅርታ ኤርሚያስን ኖ ኤርሚያስን ተናግሮ በየቀኑ ሲሰድበው እየወጣ ቀለሜ እያለ እንደዚህ እያለ ቪዲዮ እያሳየው ሲሰድበው ገብቶ ደምረው ልክ አይደል? አሁን ለደምረው ሲሆን ያውም ሳያሳይበት ስለተናገረው ኖ እንዴት ነው የቻለው? ሲሶ ነግሬዋለሁ እኮ ከዚህ በፊት ከአንዴም ስንት ጊዜ ነግሬዋለሁ መሰለ ወንድምነት። እንደዚህ አትበል። ከኦርቶዶክሶች ጋር ስለተጣላህ አይደለም ወንጌል የሚነገረው። አንተ ብርሃን በርቶልኛል የምትል ወንድም ነህ። ብርሃን ከበራልህ ብርሃንህን አሳይ። ምን መሰለህ የሚያሳዝነኝ እንደ ቢሊ አይነት ሰዎች አሁን ሲመጡ ኦርቶዶክሳውያን በቃላት ምናምን ይጎነትሉታል። እንትና መጣች ምናምን በሴት ስም ምናምን ተቀጸለ ይጠሩታል ምናምን ያብጠለጥሉታል ምናምን እና
ለወንጌል ብዬ ነው እንደዛ የሆንኩት የሚል ከሆነ በጣም ነው ማዝነው። ለኢየሱስ ብለህ አይደለም ቢሊ እንደዛ እየሆንክ ያለ፣ በጥላቻ ምክንያት ነው እንደዛ እየሆንክ ያለ። አለቀ። ለወንጌል ብለህ ከሆነ እውነቱን ብቻ ነግራቸው፣ ኢየሱስን ብቻ ነግራቸው፣ አፍቅርሃቸው፣ ጥላቻ ሳታስተላልፍ ሰው ቢሰድብ ችግር የለውም፣ ችግር የለውም። እኔ ሲሶ ኔትወርክ የብሩን የማይሰራው መሰለኝ፣ የሲሳይ ኔትወርክ። በሰሞንኛው ነገር ላውራ። ለማንኛውም ትንሽ አርፈን ነበር ምናምን ትላለች እቺ ሆፕ ሜሲ ምናምን ትባለ ሴትዮ። አንቺ እኔ ሳልኖር የምታርፊው እኔ ስኖር ሰላም የምታጭው ለምንድን ነው? ውስጥሽ አጋንንት ስላለ እኔ ሲመጣ አጋንንትሽ ስለሚቆጣ ነው ምናምን ብዬ መንፈሳዊ አላደርገውም። ስለምትጠይ ነው እረፍት የሚሰማሽ። እኔ ስጠፋ እርፍ የምትይው ስለምትጠይ ነው። ስመጣ እረፍት የምታጭው ስለምትጠይ ነው። እኔ ደግሞ ወድሻለሁ እህታለ፣ በጣም ወድሽ። ታሳዝኝኛለሽ፣ እውነት ታሳዝኝኛለሽ። ለማንኛውም ሰሞኑን እንግዲህ እየተመለከተ ነው። ወደዚህም ሰዎች የክረምቱን የነፃ ዝውውር የተጫዋቾች ዝውውርን አስመልክቶ ሰዎች ከኦርቶዶክስ ወደ ፕሮቴስታንት መጣን እያሉ ነው። ሰዎች ከፕሮቴስታንት ወደ ኦርቶዶክስ ሄድን እያሉ ነው። ደግሞ ግጥጥሞሹ ከኳሱ የዝውውር ሰዓት ጋር የተገጣጠመ ነገር ነው መሰለኝ። እና እኔ አሁን ዮኒ ማኛን በተመለከተ ጌታን አልተቀበለም ምናምን እያልኳችሁ አይደለም። እኔ አይደለሁም ያንን ማረጋግጥ። ግን በቃ ጌታን ተቀበለ ደግሞ ብላችሁ በጣም እርግጠኛ ሆናችሁ ከሌላ ሃይማኖት ጋር ሰጣ ገባ የምትገቡ ሰዎች አረጋጉት ነው እያልኩ ያሉት። አረጋጉት። እርግጠኛ ልትሆኑ የምትችሉት ዋስትና ያላችሁ ኢየሱስን በተመለከተ የእግዚአብሔርን ልጅ በተመለከተ ነው እንጂ ዮኒ ማኛንም አቡናንም ኤርሚያስንም ሌሎቹንም ፕሮቴስታንት ወክላለን ብሎ ፊት ለፊት ያሉትን ሰዎችንም በተመለከተ እርግጠኛ እንዳትሆኑ። ኢቨን ኢፍ ታዋቂ አገልጋዮች ላይ በተመለከተ እርግጠኛ እንዳትሆኑ። ያመንኩትን አውቃለሁ አላፍርበትም ያለው ጳውሎስ በክርስቶስ ላይ ነው፣ በጴጥሮስ ላይ አይደለም። በጴጥሮስ እርግጠኛ መሆን አንችልም። በጳውሎስ በራሱ እርግጠኛ መሆን አንችልም። አሁን ምላችሁ በጳውሎስ እርግጠኛ አይደለሁም እያልኩ አይደለም። በዘመኑ እያልኩ ያለሁት እንጂ ጳውሎስ የእግዚአብሔር ሐዋርያ የክርስቶስ ሐዋርያ እንደሆነ የዘላለምን ሕይወት እንደወረሰ የዘላለም ሕይወት የሚባለውን ነገር ስናገኝ እግዚአብሔርን ስናገኘው ከምናገኛቸው ሰዎች መካከል አንዱ እንደሆነ ማምነው ሰው ነው። የእግዚአብሔር ወንጌል አገልጋይ እንደሆነ ስለማምን ማለት ነው። ነገር ግን አሁን እዚህ ምድር ላይ ኖረው እያገለገሉ ያሉ ሰዎች ላይ እርግጠኛ እንዳትሆኑ እና የዮኒ ማኛን የጮህለትን አንበሳ አይታችሁ ሰሞኑን ደግሞ የምትቀላቀሉ ኢንፍሉዌንሰር እንደ ዮኒ ማኛ ኢንፍሉዌንስ የሆናችሁ ሰዎች ለመምጣት ካሰባችሁ ያንን አንበሳ ፈልጋችሁ ፕሮቴስታንቱ በቃ የመጀመሪያ አንበሳ አስጮሁላላል። ከዛ ከታች እንትን ነው የምታጨበጭዋን ኢሞጂ ነው የሚያደርጉላችሁ። እንዳትሸወዱ። ለጊፍት ብላችሁ ሃይማኖት የምትቀይሩ ሰዎች እንዳትሸወዱ። ሰው የሚሸነፍ ክለቡን አይቀይርም። የአርሰናል ደጋፊዎች እንኳን እንደዚህ አይቀያየሩ። በቃ ሲያሸንፍ አይተው አይ በቃ ካሁን በኋላ የሲቲ ደጋፊ ነን አይሉ። ዋንጫ ሲቲ ሲበላ አይተው በቃ ሲቲ ነው የምንደግፈው አይሉ። አየህ፣ የምትወደው ነገር ካለ የምትወደው ስለ ውጤቱ ሳይሆን ለነገሩ ካለ ልብና ፍቅር ተነስተ ነው ፍቅርህን የምትገልጠው። አለቀ በቃ። እዚህ ሚዲያ ላይ እየተነሳችሁ በሰው ላይ እርግጠኛ ለመሆን የምትጠሩ ሰዎች በቃ እንትን በሉ፣ አረጋጉት። እዚህ ጋር ዮኒ ማኛ አልዳነም እያለ ነው አቡና ምናምን። አቡና ድሮም ሰው ሲድን ደስ አይለውም ምናምን የምትሉ ሰዎች አላልኩም። ደስተኛ ነኝ። ማንም ሰው ድኛለሁ ሲል ደስተኛ ነኝ። ጌታን አመንኩት ሲለኝ ደስተኛ ነኝ። የኢየሱስ ሆንኩለት ሲለኝ በጣም ደስተኛ ነኝ። ማንም ሰው ወደ ጌታ ቤት ሲጨመር ደስተኛ ነኝ። መጨመር አለመጨመሩን ግን በፍሬው ነው ማቅ አለቅ። ፍሬው ነገ ከነገ ወዲያ እናያለን ነው የምልህ። እናያለን። አንዳንድ ሰዎች እንዳታፍሩ ተጠንቀቁ ነው እያልኩ ያለሁት። ይሄን በመናገሬ ቢያሳፍረኝ ደግሞ በጣም ነው ደስ የሚለኝ። ቢያሳፍረኝ ደስ ይለኛል።
አዲስ ሰው ሲመጣ ዌልካም ብለናል እኮ እናቴ። መምጣቱን እርግጠኛ አይደለሁም እንጂ ህይወትዬ፣ እኔ መምጣቱን እርግጠኛ ስላልሆንኩ ነው እንጂ ምን ይሄ ሶሻል ሚዲያ ከባድ ነው። እዚህ ሚዲያ ላይ ያለው ወይ ለማንኛውም ሰላም ሳልልህ ነው የገባሁት ከቤል ጋር። ሰላም ላንተ። አንተ ደግሞ እርግጠኛ ነኝ በቃ ጌታ ውስጤ መስክሮልኛ ምናምን እያልክ ነው። አዎ ስለ ዮኒ ለምን ጸልይ ነበር። የሚገርም ስለሱ በደንብ ነው የምጸልየው። ያው ነግሬሃለሁ፣ አልባ ውስጥም አውርቻለሁ። ትናንት ነግሬሃለሁ። እርግጠኛ ነኝ አሁንም ቀጥታው ያዘው ከፈለክ ወንድምነት ስለምታቀኝ ማለት ነው። ለምንድን ነው እርግጠኛ የሆንኩት? ለምንድን ነው እርግጠኛ የሆንኩት? ከዚህ በፊት ጸልዬበታለሁ። በዮኒ ጉዳይ ላይ በደንብ ነው የጸለይኩት፣ አምላክ በሚያውቀው። ትናንትና ንስሐ ሲገባ በነቢይ ብርቱካን ንስሐ መግባቱ ላይ አይደለም የኔ ፎከስነት፣ በቃ ንስሐ ገብቷል ብዬ እማምን ሰው ሆንኩ። ለምንድን ነው ካልከኝ መንፈስ ቅዱስ ሊትራል ቤቴ ቁጭ ብዬ መሰከረኝ። ለምን በእንባ ሞላ ነበረ። እኔ ደግሞ ከኃይሌ ከሚለው ስሜ የበለጠ የማምነው መንፈስ ቅዱስ አለ። አንተም የምታውቀው ሌሎቹም የምታውቀው። ዮኒ ንስሐ በመግባቱ ለምንድን ነው የተደሰትከው ኃይሌ ካልከኝ የሚመጣውን ህዝብ እያየው ስለሆነ ማለት ነው። ምክንያቱም ስሙን ተከትሎ እዚህ ሚዲያ ላይ ነው ያጠፋው፣ እዚህ ሚዲያ ላይ ነው የሳተው፣ እዚሁ ሚዲያ ላይ ደግሞ ለብዙ ትውልዶች እንጀራ መሆን ስለሚችል። ሌላም ሰው እኮ ንስሐ ይገባል፣ በሰማይ ደስታ ይሆናል፣ እኛም ደስ ይለናል። ግን ዮኒን የሚለየው ምንድነው ስንል 15 ዓመት ሙሉ ሰይጣን ሲጫወትብኝ የነበርኩ ሰው አለኩ። ካፉ ሰማን እኮ። እግዚአብሔር ደግሞ በሱ ተጠቅሞ ለብዙ ትውልዶች እንጀራ መሆን እንደሚችል አምናለሁ። በቃ ሌላ ምንም ነገር አይደለም። እኔ እማምነው እውነት ምንድነው ካልከኝ ከኃይሌ ከሚለው ስሜ ይልቅ የማምነው መንፈስ ቅዱስ አለ። አንተም ታምነዋለህ። ኦኬ። ስለዚህ መንፈስ ቅዱስ ያረጋገጣል በአንተ ስሜት በኩል በማልቀስ በኩል ነው ማለት ነው ያረጋገጣል። ለምን ስጸልይበት የነበረውን መልስ ስላገኘው ነው። ባይዘው ወንድምነት አሁን እኔ እየነገርኩ ያለሁት ምንድነው አንተ እንዳልከው አረጋገጠልኝ እንዳልከው የተረጋገጠ ከሆነ እሰይ ደስ ይለኛል። እግዚአብሔር ይመስገን። ቀጥተኛ ልክ እንደ ማን ነው ሳኦል አይኑ ጠፍቶ በመጣ ጊዜ አናንያ የሚባለው አናንያ ነው አይደል ያገኘው። አናንያ የሚባለው ሰው ሂድና መንፈስ ቅዱስ ሂድና ጸልይለት ለሳኦል ብሎ ሲለው እንዲህ ወንድሞችን የሚያሳድድ አይደል እንዴት አድርጌ ነው መጸልይለት አይነት ጥያቄ ሲያቀርብ እግዚአብሔር መንፈስ ቅዱስ ስሜን የሚሸከም ነው፣ በታላላቆች በታናናሶች በነገስታት በሹማምንት በአለቆች ፊት ስሜን የሚሸከም የክብር ዕቃዬ ነው አለው። በቃ መንፈስ ቅዱስ ነገረው። እርግጠኛ ነበር አናንያ። ሌሎቹ ግን ይፈሩት ነበር። በዛ ዘመን እንግዲህ መንፈስ ቅዱስ በወረደበት የጌታ ቤተክርስቲያን በጣም እየተስፋፋች በነበረችበት በዛ ዘመን በቃ ተጠራጠሩት። ሳኦልን የተጠራጠሩት መንፈስ ቅዱስ ከነሱ ጋር ስላልነበረ አይደለም፣ ሳኦል ማን እንደነበረ ስለሚያውቁ ነው። ስለዚህ በርናባስ ቀስ ብሎ አስጠጋው፣ ከሐዋርያቶች ጋር እንዲቀላቀል አደረገው። አመኑት። በቃ አለቀ። ፍሬውን ካየን ለውጡን ካየን የምር የሚለው የእግዚአብሔር መንፈስ ጌታ ልቡን ከፍቶ ጌታ ወደ ልቡ ገብቶ ህይወቱ ከተለወጠ እሰይ እኔ ልፈር። እርግጠኛ ሆናችሁ ግን አትመስክሩ። አሁን አንተ መንፈስ ቅዱስን አንተ ጋር በተሰማ ስሜት በኩል ነው በቃ ያረጋገጥኩት እያልክኝ አይደለም። ድምፅ አይደለም የሰማከው። ልክ እንደ አናንያ የጌታን ድምፅ ሰማሁ ምናምን ብትለኝ ትንሽ ያዝ ያደርገኛል። የእግዚአብሔር ድምፅ ሰምቶ ይሆን እንዴ እላለሁ። ያዝ ያደርገኛል። ግን አሁን አንተ አለቀስኩ አልክ። ያው ወንድምነት እኔ ሚዲያው ላይ እንደሱ ፌመስ ላልሆን ይችላል። የሚያቀኝ ግን ጌታ አለ። ስለሱ በእውነቴና የምልህ በእግዚአብሔር ፊት ነው የምነግርህ። ጸልዬ አውቃለሁ። በደንብ ነው ደግሞ የምጸልይለት። ለምንድን ነው የምትጸልይለት ኃይሌ ካልከኝ የሚገርም እንደዛ እየተሳደበ እንደምወደው ታውቃለህ። የምወደው እንደዛ እየተሳደቡ ማትወዳቸው አሉ ማለት ነው ኃይልሽ። አይ በጣም እኔ ታውቀኛለህ፣ ማንንም እወዳለሁ። እኔ ሲጀምር ማንንም እጠላው የለም እዚህ ምድር ላይ ማንንም አልጠላም። ያው የምታውቀው አሁን እኮ ቅድም እያልክ ያለውን ነገር እኮ እኔ አንተን ሙሉ ፐርሰንት 100% ነው የምቀበለው። አክሊልን ስለሰደብክለት ደስ የሚለው እንትን የለም ጌታ የለም። ስለዚህ ከአክሊል ጋር ያለኝ ወዳጅነት ልክ አንተ እንዳንተ ወዳጅ ነኝ እኔ። ለምሳሌ
ከልደትዬ ጋር እንደዛው ነው። ያው የምታውቀው ነው። ከማንም ጋር እኔ ባይዘዌ መጋጨት አልፈልግም፣ የምታውቀኝ ባህሪ ስላለ ማለት ነው። ለምንድን ነው ካልከኝ አንድ የተካፈልኩት እውነት አለ፣ ከጌታ የወሰድኩት እውነት አለ። ሰውን ሁሉ መውደድ የሚባል ነገር እወዳለሁ እኔ ሰውን ሁሉ እዚህ ምድር ላይ ያለው። እንደውም አንድ ምሳሌ ልንገርህ፣ ያ የነገርኩህ በውስጥ አለ። እዛ ላይ ለሰው ኖረ ሙት ብዬ ነው ጥቅስ የለጠፍኩት። በቃ ለሰው ኖረን ሟች ያድርገን። ይሄ ነው ክርስትና ማለት፣ እኔ የማምነው ይሄ ነው። ስለዚህ እኔ ለዚዮኒ የጸለይኩበት ምክንያት ለምንድን ነው ካልከኝ፣ ከዚህ በፊት አንተን እኮ ሲሳደብ ሰምቼ አውቃለሁ እኮ ሙልጭ አድርጎ ኤርሚያስን ሲሳደብ ሰምቼ አውቃለሁ። ሌሎቹ ወንድሞች ሲያብጠለጥል አይቼ አውቃለሁ። ግን ይሄንን ሰው ደግሞ ጌታ ፈለገው። በቃ በራሱ ይሄ ጊዜው የእግዚአብሔር ጊዜ ነው ብዬ ስለማምን ነው ወንድምነት፣ የራሱ የእግዚአብሔር ጊዜና ሰዓት ነው። እሺ ሀሳብ ላይ ችግር የለብኝም። እኔ ጌታን ተቀበሉ ከሆነ እሰየው አልኳችሁ። ጌታን ሲቀበል ሰው ደስ ይለኛል። ጆዬ ሀሳብ አለ? አንተ የሆነ የተለየ ሀሳብ ያለ መሰለኝ። አቡዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ይብዛ። ድምፄ የሚሰማ ከሆነ ሁላችሁንም ሰላም ብያለሁ። ከስር ያላችሁ ፍቅሮች ሁላችሁንም ውድድ አደርጋችኋለሁ። እኔ ሁልጊዜ ጥያቄ የሚፈጥርብኝ ዮኒ እጁን አንስቶ ጌታን በመቀበሉና ቃል በመግባቱ እጅግ ደስ ብሎናል። ይሄ ሁለተኛው ጊዜ ነው ቃል ሲገባ። ከዚህ በፊትም እንዲሁ ቃል ገብቶ ጴንጤ ሆኖ ነበረ እና እግዚአብሔር ደግሞ የመጨረሻ ያርግለት እላለሁ። እንዲያጸናው በቤቱ ምኞቴ ነው፣ በጣም ጸሎቴም ነው የሁላችንም። ግን ጴንጤው ግን እስኪ ራሳችሁን መርምሩ። ቸርች ውስጥ ሰዎች ልክ ጌታ ሊቀበሉ ሲሉ የእሑድም የሆነ የትኛውም ፕሮግራም ላይ ጥለው ጥሰው ነው የሚወጡት። ለአንዲት ነፍስ እንኳን ግድ አይላቸውም፣ አገልጋዮች ጭምር ማለት ነው። አረ ቆይ ነፍስ እንጥራ ቁጭ በሉ ሲባል ለቀው ነው የሚወጡት። ከዛ የማያምነው ሰው ሼም ይዞት ለቆ አብሮ ይወጣል። ኦኬ ማያስደንቀውም ጌታን የአንዲት ነፍስ ብቻዋን መዳን በጣም ቸላ ያስብለውም። እኛ ልክ የክርስቶስ ልብ ነው ሊኖረን የሚገባው። ስለ አንዲት ነፍስ ግድ ካለን በየቀኑ በቲክቶክም በፌስቡክም ሚዲያ ላይ ከሆነ ሰዎች እየተቀበሉ ነው ጌታን አይደል? መንገድ ላይ እየተቀበሉ ነው። በአንተ አገልግሎት አይቀበሉ፣ በሌሎች አገልግሎት ይቀበላሉ። ግን ማን ነው ዞር ብሎ የሚያያቸው? ቸርች ውስጥ አዲስ እንደሆኑ ታውቀው ደህንነት ለማስተማር እንኳን የማይፈልግ አይደል ያለው። የሆነ ታዋቂ ሰው ሲመጣ ግን ፈርስት ክላስ ተሰጥቶት ፊተኛ ወንበር ተሰጥቶት ምንድን ነው ሲባል በዛ ታዋቂ ሰው ተንጠላጥሎ ታዋቂነትን ማትረፍ ነው የሚታየኝ እንጂ እኛም ደስ ብሎናል፣ ደስ ይለናል። ማንም ሰው ዘፋኝ የሚምጣ ማንም ግን ልዩ እንክብካቤ ከሌላው ነፍስ ማድረግና ፊተኛ ፈርስት ቪአይፒ መስጠትና ሌላውን ግን ቸል ማለት በጴንጤው መካከል አለና ውሸት ነው፣ ለወንጌል አይደለም። ቅናታችሁም ድናችሁም ሁላችሁን አላልኩም፣ አብዛኛው ግን እኔ አድርጌ እኔ ለማለት እንደሆነ ብዙ አይተናል። ምንም ሳይመስለው ነፍስ ሁሉ በጌታ ፊት እኩል እንደሆነ አውቁ እንደ ሐዋርያቱና እንደ መጀመሪያዎቹም ጴንጤዎች ስለ አንዲት ነፍሳት ግድ የሚለው ቢኖርማ ኖሮ ስለ ሁሉም ላይ እናያችሁ ነበረ። ከሁሉም አገልግሎትም ጎን ስቆሙ እናይ ነበረ። ግን አታዩም። ጌታን ሰው እየተቀበለ ታባርጉሲ እየተባለ ራሱ አንድ ሰው እዚህ ጋር ቃል እየገባ ለቀው ነው የምትወጡት። ይሄ ነገር ምንድን ነው ሲባል ሰዋዊ ወንጌል ይባላል። አቡዬ ሰዋዊ ወንጌል ታውቃለህ? በሰው ጥበብ የሚሰራ ስራ አለ። ጳውሎስ እንዳለው ቃሌም ስብከቴም ኃይልና መንፈስን በመግለጥ እንጂ በማባበል ቃል አልነበረም። ማንንም ማባብለው ሲይዙ አታይም። ለማንም ልዩ ቦታ ሲሰጡ አታይም። ኢኳለው ለነፍሳት ሁሉ ያላቸው ቦታ የነበራቸው የሚሰብኩትም ወንጌላቸው የኢየሱስ ክርስቶስ መሰቀል ነበር። አሁን ግን እስኪ እርስ በርሱ ራሱ አይዋደድም፣ ይቅር አይባባልም። ግን አንድ ነፍስ ታዋቂ ከሆነ ግርግሩ መከራ ነው፣ ሁሉ ነገር መከራ ነው። ሌላው ግን አፈር ብላ ሂድልን ምናምን እያሉ አይደል እንዴ? ሂድልን ኮሜንቴን ገብተው ሂድልን እያሉ ሂድልን ደምሮ እንደሄደ አንተም ሂድልን ኮሜንቶችን ገብታችሁ አሜዚንግ። ስለዚህ ጴንጤ ግብዝ ሆኗል ሙሉ በሙሉ። ምን ታይታ ነው የሚፈልገው? ሁሉ ውጫዊ ነገር ነው የሚፈልገው። ወንጌሉ ተጽዕኖ የለውም፣ ተጽዕኖ የለውም። ያለፉት አባቶቻችን ክርስትና ግን ተጽዕኖ አለው። በጎረቤት ተጽዕኖ አለው፣ በቸርች ውስጥ ተጽዕኖ አለው። ሰው ይፈላለጋል። ኦኬ ስለ አንዲት ነፍስ ግድ ይለዋል።
ተጽዕኗችሁን እስኪ ያሳዩን። ምንም የለም። ስለዚህ ወዳጆች ሆይ ይልቁኑ ለዮኒ ማኛ ለሌሎች ብቻ ሳይሆን ለጴንጤው ወንጌልና ንስሐ ያስፈልገዋል። ሐሳቤ ነው፣ ያስፈልገዋል። ንስሐ በጣም ነው የሚያስፈልገው፣ ወደ ጌታ መመለስ። ምክንያቱም ሀዲዱም መንገዱም የጌታ አይደለም። ወንጌል እንደዚህ አይሰራም። ኦኬ፣ እንደዚህ አይሰራም። ስለ የትኛውም ነፍስ ስለዛች ድሃ ግን አይመጣላቸው። ስለዛች ጌታን ተቀብላ ስላለች ኩስምን ስላለችው አይመጣላቸው። ለእሷ ግን ዞር ብሎ በምን እናግዛት አብረን እንቆም የሚል ጴንጤ የለም። ከአገልጋይ ጀምሮ ታዋቂ ከሆነ ረብ 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 ይላል። ከዛ በኋላ በሱ በኩል ሰዎች ይመጣሉ። እሺ ሰው ሲመጣ ምን ይሆንላል? ጥሩ አስራት ይመጣል፣ ጥሩ ታዋቂነት አገኛል፣ የህዝብ ብዛት አገኛለሁ እንጂ የወንጌል ልብ ቢኖርማ እንዳነበብነው መኖር እንጀምር ነበር። በሁሉ ከፍ ዝቅ ሳንል እናገለግል ነበር። ከፍ ዝቅ ሳንል ከፍ ዝቅ ያለ ግሩፕ ያለበት በጣም የሚቀፍ ያስታውቃል። መንፈሱ ራሱ እልል ልትልትልና ያንቃል፣ ውስጥ ይታገላል። እልል ልበልበት ስትል መንፈስ ቅዱስ ልቅቅ ያደረገኝ። ለምን ሲባል ሰዋዊ ነው። ኦኬ፣ ሰዋዊ ነው። ስለዚህ ተጽዕኖ ፈጣሪ ስለሆነ ይላል። አንዳንዱ አንዴ ተጽዕኖ ፈጣሪ ምናምን ይላል እንደ ኢየሱስ ስለ ሁሉ ሞተ። ኦኬ፣ ስለ አንዲት ድሃ መበለት ግድ ይለዋል። አንዲቱን ሳምራዊት ፍለጋ ሄደ፣ ማንም በሌለበት። ወንጌላችን ለሁሉ እኩል ሲሆን፣ ወንበራችን በቸርቾቻችን ለሁሉ እኩል ሲሆን እውነተኛ ፍቅር አለን። እርዳታችንም እገዛችንም ፍቅራችንም እኩል ሲሆን፣ ከዛ ውጪ ግን እኔ ምንም የሚታየኝ ተጽዕኖ ማለት በሺዎች የሚቆጠሩ ሰዎች የሚመለከቷቸው ሰዎች መልእክታቸው ለብዙ ሰዎች የሚዳረስላቸው ሰዎች። አሁን ደግሞ ምን አለ ተብሎ የሚሰማ ሰው ነው አይደል? እንደዛ አይደል? ተጽዕኖ። እግዚአብሔር ግን ነገሮችን የሚመለከተው ልጁን ኢየሱስ ክርስቶስን አሳልፎ ከሰጠበት እውነት አንጻር ነው። አለቀ። ሌላ አይደለም። ፌመስ ሆንክ ፌመስ አልሆንክ፣ አዋቂ ሆንክ አላዋቂ ሆንክ፣ ለእግዚአብሔር አንድ ነህ አለቀ። በአንድ ሰው ነፍስ መዳን በሰማይ ታላቅ ደስታ ይሆናል ይላል። ለዳኑ ሰዎች የዳኑ ሰዎችን በተመለከተ ግን ያው ሰሞኑን ወደ ኦርቶዶክስ ሄድን ላላችሁም ወደ ጴንጤም ሄድን ላላችሁ ሰዎች ክርስትና የሚጀምረው በራችሁን ስትዘጉ ነው። ስልካችሁን ስትዘጉ ነው። ስልካችሁን ስትዘጉ የሚያደንቋችሁ ሰዎች ኮመንት ላይ ሲጠፉ፣ የሚደውሉላችሁ ሰዎች ሲቀንሱ፣ የህይወት ትክክለኛ መከራ ውስጥ ስትገቡ፣ የህይወት ትክክለኛ ፈተና ውስጥ ስትገቡ፣ የዛን ጊዜ የመረጣችሁት የህይወት መንገድ መልስ እየሆነ እረፍት እየሆነ ሰላም እየሆነ የማያስቀጥላችሁ ከሆነ የተቀበላችሁ ትክክለኛውን መንፈስ አይደለም ወዳጆች። አለቀ። ዝናው ያልቃል፣ ከበሬታው ያልቃል፣ ተቀባይነቱ ያልቃል፣ ሲዝን ይቀየራል። ዛሬ አንተ ተደማጭነት አግኝተ ሊሆን ይችላል፣ ነገ ሌላ ሰው ተደማጭነት ያገኛል። የዛን ጊዜ አሁንም በኢየሱስ ክርስቶስ ላይ ያለ ልብና መታመን እርግጥ ከሆነ መጽሐፍ እንደሚል ጻድቅ ያለ ፍርሃት ያለ ስጋት እንዳንበሳ ይተኛል ተማምኖ ያድራል እንደሚል ተማምነ የምታድር ከሆነ ልክ እንደ ጻድቅ ልብ ሙሉ ከሆነ በእግዚአብሔር ደስ ብሎ የምትኖር ከሆነ ልክ ነህ። በራቸውን ስትዘጉ ነው ክርስትና የሚጀምረው ወዳጆች። ቸርች ውስጥ አይደለም ክርስትና፣ እሱም የክርስትና አንዱ ፓርት ነው። ስብከት ላይ አይደለም ክርስትና፣ ዝማሬ ላይ አይደለም ክርስትና፣ ቪዲዮ መስራት ላይ አይደለም ክርስትና። ክርስትና ቪዲዮን አጠፋፍተ ብቻህን ስትሆን እግዚአብሔር እናንተ መካከል ያለ ህይወት ነው። አለቅ። ስለዚህ ዮኒ ማኛ የምታውቁት ነው ኤክስፒሪየንሱ። ከዚህ በፊት የኦሮሞን ፖለቲካ ደግፎ
ተገኝቼበታለሁ የሚለውን የአማራን ፖለቲካ ሲራገጥ ታዩታላችሁ። ትግራዋዮች ናቸው ትክክል፣ ህወሓት ነው ደግሞ ትክክል ብሎ ሌላውን ሲረግጥ፣ መንግስትን ሲረግጥ ሌላውን ደግሞ ሲደግፍ ትመለከቱታላችሁ። ወደዚህም ወደዛም ከዮኒ ማኛ ኤክስፒሪየንስ ተነስተን ዛሬ ላይ ያለውን ነገር ብንጠራጠርና ጥያቄ ምልክት ብናደርግበት እንደ ሰው ልክ ነን፣ ማንም ሰው እንዳይፈርድብን። እኛ ክርስቲያኖች ነን፣ ነገሮችን በሞኝነት ነው የምንረዳው የምንቀበለው ምናምን የምትሉ በጣም ሞኝ የሚያጫውታችሁ ደግሞ ጴንጤዎች፣ ፕሮቴስታንቶች ካላችሁ ደግሞ እናንተ ሞኝ። እኛ ግን ጌታ ያስተማረን ትምህርት እንደ እርግብ የዋሃ እንደ እባብ ልባም ሆኑ ይላል። ስለዚህ እንደ እባብ ደግሞ ልባም ሆኑ፣ ነገሮችን መጠየቅ፣ ነገሮችን መመርመር፣ ነገሮችን ከግራና ከቀኝ ማየት አስፈላጊ ነው ብዬ አምናለሁ። ደስታዬ ደስ ይበላችሁ ብላችሁ ገስት ከፍታችሁ ሰዎችን ሰብስባችሁ ጋላክሲ የወረደላችሁ ሰዎች ጋላክሲው አይቀጥልም። የተከተላችሁ ትምህርት ግን እረፍት የሚሰጥ ከሆነ እረፍቱ ይቀጥላል። እረፍት የማይሰጥ ከሆነ እረፍቱ አይቀጥልም። አሁን ላይ ያለው አድናቆት አይቀጥልም። ምን ልንገራችሁ፣ አይቀጥልም። ያደነቋችሁ ሰዎች አሁንስ አበዛኸው ይሏቸዋል። የተቀበሏችሁ ሰዎች ሂድልን አሁንስ እንኳን ወደ መጣበት ተመለስ ይሏቸዋል። ሰዎች ተለዋዋጭ ናቸው። ቋሚ ወዳጅ የለም፣ ቋሚ አድናቂ የለም፣ ቋሚ ተከታይ የለም። የማይለወጥ የማይቀየር መንገድ ላይ ትቷችሁ የማይሄድ እግዚአብሔር ብቻ ነው። አለቀ። እና ጊፍቱን ተማምናችሁ ሃይማኖት እየቀየራችሁ ያላችሁ ሰዎች ጊፍት ቢሰጧችሁ ሰዎች ራሱ ጊፍት ፈላጊ ሊሆኑ ይችላሉ መሀል ላይ። እውነቴን ነው የምላችሁ ትርፉ ጊፍት አይደለም። እዚህ ቲክቶክ ላይ ያለ የሆነ ቅራቅንቦን መለቃቀም እውነት ህይወት መስሏችሁ ከሆነ እሱ ህይወት አይደለም፣ እውነት አይደለም ልላችሁ ፈልጌ ነው። እንደ ኃይሌ መንፈስ ነግሮኛል ምናምን ብላችሁ በገዛ ስሜታችሁ አልቅሳችሁ በቃ እግዚአብሔር ነግሮኛል ምናምን የምትሉ ሰዎች አቤላ፣ በገዛ ስሜቴ አይደለም ምን ያለቀስኩት፣ አንተ በደንብ ታውቀኛለህ ያልኩበት ወንድም እንደሆንኩ ታውቃለህ። እኔ ባይዘው የስላንተ እውነት አሁንም ስላልክ ወንድምነትህን አልቀይሩም። አሁንም እኮ ጌታ ተናግሮኛል አልከኝና ድምፅ ሰምተህ ስለ እውነት እንደምትቆም ሁሉ በደንብ አውቃለሁ። ስለ እውነት እንደምትቆም አውቃለሁ። ጌታ ተናገረኝ አልከኝና ድምፁን ሰምተህ ነው ወይ? አይ አልቅሼ ነው አልከኝ። ንስሐ ሲገባ ደስ አለኝ ልነግርህ በምችለው አሁን ለምን ደስ አላለኝ አላልኩም። ጌታ ተናገረኝ ግን አትበል። ጌታ ንስሐ ሲገባ ደስ አለክ፣ ልክ ነው። ክርስትና ነው። ሰው ንስሐ ሲገባ ጌታን ሲያምን ስታይ በጣም ደስ ልትሰኝ ይገባል። ይሄ የክርስትና አንዱ ፓርት ነው። ለምን ደስ አለህ ብለህ ብትጠይቀኝ ግን አሁን ለሌሎቹ ደስ የሚለኝ አለ፣ ለሱ ደስ ያለኝ ግን ከሱ ጀርባ የማየው መዓት ትውልድ አለ። እኔ አንተ ምን ያለህ መንፈሳዊ ሰው ይሄ ነው ስህተት። ስለዚህ ይሄ ነው ሰዎችን የሚያድነው ዝነኝነት አይደለም። ሰዎች የሚድኑት ወንጌልን ሲሰሙ ከዛ ያንን የወንጌል ድምፅ ደግሞ መንፈስ ቅዱስ ይህንን ዓለም ስለሚወቀስ ንስሐ እንዲገቡ የመንፈስ ቅዱስ ወቀሳ በልባቸው ሲሰማቸው ሰዎች የሚድኑት እንጂ ታዋቂ ሰው ስለመጣ ሰው አይደለም። ይኸው አሌክስ የሚባለው ዘፋኝ አለማየሁ ኤርፖ የሚባለው ዘፋኝ ዘመረ፣ ጴንጤ ሆነ፣ ምን አለ፣ ጴንጤ ነኝ አለ፣ ጠፋ ከሚዲያው ለብዙ ዓመታት። በሱ በጣም ብዙ ሰው ዳነ ምናምን አትለኝ። ይኸው እሱ ሰውዬ ራሱ ተመልሶ ኮንሰርት እያዘጋጀ አላቆም አለማየሁ ኤርፖ አረባክ አንተ ከስር ስለወክ ነው። ዘጠናዎቹ ላይ ሰዎችን በፍቅር ዘፈን ያላቀሰ ሰውዬ ነው አሁን የነገርኩ ሰውዬ። እና እንደዚህ አይነት ነገሮች አሉ። ታዋቂ ሰው ስለመጣ ምናምን የሚባል ነገር የለም። በጋሻው መጣ፣ በጋሻው ወንጌል ስለሚሰብክ ነው እንጂ ሰዎች ከዳኑ የሚድኑት እንጂ በቀድሞ ሰባኪነቱ አይደለም ሰዎች የሚድኑት። አለቀ። የኦርቶዶክስ ሰባኪ ስለሆነ ይሄ ሰውዬ ቀድሞ ኦርቶዶክስ ሰባኪ ስለሆነ እጄ ጌታ ልቀበል የሚል ሰው የለም። ሰው ጌታ ቶክቻው ከቻሪ ጋር ትዝ ይላል። ቻሪ ይቅርታ ጠይቆበታል። ይህን ጉዳይ ሱሪያቸውን ዝቅ አድርገው ሁሉ በቃ። ስለዚህ አሁን የዮኒ ማኛ ሶሻል ሚዲያ ላይ የነበረው ኢንፍሉዌንስ ልክ ነው፣ ተጽዕኖ ሊፈጥር ይችላል። በትህትና ከተገለጠ፣ በፍቅር ከተገለጠ፣ ኢየሱስን የሚመስል ዮኒ ማኛ ካየን፣ ወደፊት ካየን፣ እኔ አሁን ፍሬው ካልታየ
እንትን አትበሉ ነው እያልኩ ያለሁት። ፍሬውን ሳታዩ እርግጠኛ አትሁኑ እያልኩ ያለሁት ለዛ ነው። በትህትና በጽድቅ ከተገለጠ ይሄ ቀድሞ የሚሳደቡ ዮኒ ማኛ አይደለ እንዴ? ቀድሞ የሚራገሙ ዮኒ ማኛ አይደለ እንዴ? ከዓመት በኋላ ህይወቱ ተቀየረ፣ ኑሮ ተቀየረ፣ ኢየሱስን መሰለ ብለው ሰዎች በሱ ህይወት ተማርከው ለወንጌል ጆሮ ሊከፍቱ ይችላሉ። ልክ ነህ። አሁን ግን እርግጠኛ ባልሆንክበት ጉዳይ ላይ አጨብጭበክ ጩኸ ነገ ደግሞ የሆነ ነገር ቢመለስና የቀድሞ ህይወቱ ላይ ቢገባ ይሄ ሰው ምንድን ነው የሚባለው? አይ ጴንጤ ጋር እባክህ ሰዎች ሄደው ዝም ብለው የሚመለሱት ነው የሚባለው። ስለዚህ መረጋጋት፣ እንደ ድሮ ጸልይለታለሁ እንዳልክ ጸሎትን መቀጠል የሚሻለው አለቅ። የአቡነ ገብርኤል እውነት ነው ያመጣው። ህይወት ያንቺ የታረፍቶሻል። ታምኛለሽ የሰው ንግግሮች። እኔ የሰው ንግግር ወንድም አለም ተባረክልኝ። ግን ዮኒ ማኛ እኔ ከእንትና ጋር ይቅርታ ሲጠያየቅ የወረደውን የአንበሳ ማት አይቻለሁ። ማን ነበረች ስሟ? ጂጂኪያ ጋር እሱ አንበሳ አይመስለኝም። አሁን ብዙዎቹ አንተ መንፈሳዊው ላይ ነው እያወራ ያለው፣ ሌሎች ግን አንበሳ ወረደለት የሚል ጩኸት እየጮሁ ስለሆነ አንበሳ አስገርሞት አይመስለኝም። ይሄ ምክንያቱም የነበረ የቆየ ከኛም በፊት እኔ አሁን ቲክቶክ ነው ማቀው፣ ሌላ ነገር አላቅም። ባይዘዌ ማቀው ቲክቶክ ላይ ነው። ቲክቶክ ላይ የምማቀው ደግሞ እናንተን ወንድሞቼን ነው ማቀው። ከዛ በኋላ ግን ዮኒ ማኛን ማየት ጀመርኩ። ድሮ ደግሞ በፌስቡክ አቀው ነበር እውነተኛውን ነገር ማለት ነው። ስለዚህ ይሄ ድሮ ሲሰራ የነበረው ማአት ነገር ኢንፍሉዌንስ ሲፈጥር የነበረው ሴጣን የመጀመሪያው ጌታን ሲቀበል አልተቀበለም እያልከኝ ነው? የትኛውን መጀመሪያ ጊዜ ሁለቴ ጌታን ተቀብሏል ብለው ሁለት ጊዜ ጌታን ሲቀበል ያኔ አልተቀበለም ጌታ? እኔ ትናንትና ነው በቃ ያየሁት በአደባባይ ላይ። ጌታን ከዚህ በፊት ተቀብሎ እንደነበር ታውቃለህ? አላቅም። አታውቅም? ስለዚህ ከዚህ በፊት ጌታን ተቀብሎ ነበረ ዮኒ ማኛ እና አሁን ደግሞ ጌታን ሲቀበል በንስሐ ተመለሰ ነው ወይስ እንደ አዲስ ጌታን ተቀበለ ነው የሚባለው? እኔ አላቅም። የሚገርም የመጀመሪያውን አላቅም። እንግዲህ አንተ የምታውቅ ከሆነ አዎ ይሄ ሶስተኛው ነው እያለ ነው ሲሳይ። ስለዚህ እንግዲህ ጌታን ተቀብሏል በንስሐ ተመልሷል የሚባለው ራሱ አልገባኝም። እኔም አይመለከተኝም እሱ ጉዳይ ላይ። ግን ሃይማኖትን ዝም ብላችሁ በየመንገዱ የምትቀይሩ ሰዎች ትንሽ ተረጋጉ፣ ጥሩ ነው ባይ ነኝ። በተለይ እዚህ ቲክቶክ ላይ ያላችሁ፣ እኔ እንደ ፕሮቴስታንት የምመክራችሁ ቲክቶክ ላይ ያላችሁ ወገኖች አልገባንም ምናምን በሚል ሙድ እዚህ ደግ ናቸው። በነገር ላይ ሁለት ንጽጽር ላሳያችሁ። ጴንጤው በጣም ኦቨር ተከታይ ካልሆነ፣ ኦቨር በቃ አድናቂ ካልሆነ ላይክ ለማድረግ ራሱ ይፈራል። የላይክ ጉዳይ ምናምን ማያሳስባቸው በቅንነት እንዲህ በቃ ቲክቶክን ሲጠቀጥቁ የሚውሉት ኦርቶዶክሳውያን መዝሙር ብሰራ ላይክ በጣም ነው ብዙ ነገር ነው የሚያደርጉ፣ ሼር ያደርገዋል፣ ምን ያደርገዋል። የላይክና የእንትን ችግር ያለባቸው ሰዎች ኦርቶዶክስን ስሜት በመኮርኮር ብዙ ላይክ ሊያገኙ ይችላሉ፣ ፎሎ መጨመር ይችላሉ። ምክንያቱም ኦርቶዶክሶች በብዛት ከጴንጤ ይበልጣሉ። ይሄ የሚያናድዳችሁ ጴንጤዎች ካላችሁ አዝናለሁ። በቁጥርም በብዛትም እዚህ ሚዲያ ላይ ብዙ ሰው በማፍራትም ኦርቶዶክሳውያን ይበልጣሉ። ብዙ ስልክ ብዙ ኦርቶዶክስ እጅ ላይ አለ። እዚህ የላይክ ችግር የለም፣ የፎሎ ችግር የለም፣ የምንም ችግር የለም። ኢየሱስ ከላይክ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ኢየሱስ ከፎሎ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ምንም የሚደበቅ አይደለም። ኢየሱስን ደግሞ አንዳንድ ምስኪን ኦርቶዶክሶች ኦርቶዶክስ ጋር ጊፍት የለም ጴንጤ ጋር ጊፍት አለ ይላሉ። እንደ ኦርቶዶክስ ጊፍት የሚሰጥ የለም። ሂድና ፖለቲካው ላይ ማን ነው ጊፍት የሚሰጠው? ኦርቶዶክስ ነው። ቶፕ ቴን ጊፍተር ብናመጣ ኦርቶዶክስ ነው ጊፍተር። እዚህ ቲክቶክ ላይ በጣም ብዙ ባለሀብት የሆኑ ኦርቶዶክሳውያን ጊፍት ሰጪዎች አሉ። ባለፈው ጋላክሲ ለማን ነው ለደሜ ሲያወርድለት ለሀብተ ወልድ ሲያወርዱለት የነበሩት ፕሮቴስታንት ናቸው አይደሉም? ስለ ጊፍት ካወራን ኦርቶዶክስም ሲኮን ሰው ጊፍት ይሰጠዋል። ኦርቶዶክስም ሲሆን ጊፍት ይሰጠዋል። ጴንጤም ሲሆን ጊፍት ይሰጠዋል። ሰው የሚፈልገውን ነገር ስታወራለት ጊፍት ይሰጠዋል። ጉዳዩ የጊፍት አይደለም። እኔ ጊፍት ለምን አገኘ ምናምን አይደለም። ደስ ይለኛል ሰዎች ጊፍት ሲያገኙ። አይደለም በክርስትና ጊፍት አግኝተ ኢየሱስን አውርተ ሰዎች ጊፍት ሰጥተው አይደለም እዛ ናሆም ፎንቴ ጋር ምናምን የሚጫወቱ ጌም የሚጫወቱ ልጆች አንበሳ ሲወርድላቸው
ልቤ በደስታ ነው የሚዘለው። ምክንያቱም በቃ እያገኙ ነው እነዚህ ልጆች፣ በቃ እያገኙ ነው፣ ገንዘብ እያገኙ ነው። ደስ አይልም? ለምን አይነ ደም ይለብሳል? በቃ ደስ ይላል። ኦርቶዶክስም ሆኖ ያገኝ ምንም። ግን ጥያቄው ልክ እንደነ ሀብተወልድ ምናምን ጥያቄ የሚጠይቀው ጊፍቱ የጠፋ ጊዜ ሰላም ናችሁ ወይ ነው በቃ ጥያቄው። አድናቆቱ የጠፋ ጊዜ ደህና ናችሁ ወይ? ልባችሁ ተረጋግቷል ወይ? ልባችሁ ሰላም ነው ወይ? ውስጣችሁ አሁንም በእግዚአብሔር ፍቅር እየተቀጣጠለ ነው ወይ? እንደዛ አዎ ካላችሁ ይሰየው፣ እንኳን ሄዳችሁ ነው የምለው። በቃ ምንም የሰው ምርጫ ስለሆነ ማለት ነው። አሁን ዮኒ ማኛን የምጠይቀው ጌታን እጅህን አንስተ ተቀብለሃል፣ መርጠ ለዛው በቡርቱካን ነው የምቀበለው፣ ቡርቴ ውሃ ጠጭኝ እሷ ነው የምትሻል ብለህ ቡርቴን አምጥተ በቡርቱካን ነው የሚጸልይልኝ ስፔሻል የሆነ ጸሎት ነው ፈልገው ብለህ ብርቱካንን ገዝተ ላይ ያስቀምጠ በብርቱካን ጌታን ተቀብለሃል። የፈለገው ሰው ልክ እኔን ስትሰድበኝ እንደነበረው መንገደኛ ሁሉ ሲሰድብህ እንደ ድሮ ችለ ዝም ትላለህ ወይ? ኢየሱስ ነካኝ ብለህ ጸጥ ትላለህ ወይ? እኔ ቪዲዮ ከፍተ ሰድበኛል ብዙ ጊዜ 3-4 ጊዜ። አንድ ጊዜ ያቺ ሴት ቡካ የምትባል ሴትዮን ሞዴሬተር ናት አንተ ጋር ለሷ ብለህ ሁሉ ሰድበኛል። እኔ ሙልጭ አድርገህ ሰድበኛል። ስትሰደብ ዝም ትላለህ ወይ? 24 ሰዓት ሰዎች አንተን ስም እያብጠለጠሉ ስምህን እያጎደፉት ያስችልካሉ ወይ? መራገጥ ታቆማለህ ወይ? ግርሃን ሲመጡ እኔ እኮ በጣም እኮ ነው ያሳቀኝ። ይኸውላችሁ ሳትበስሉ ወንጌል አትስበኩ የምላችሁ ዮኒ ማኛ አንድ ስብከት ሰማሁ፣ በጣም ያሳቀኝ። እዩ ጩፋን ተመልከቱ ይላል ዮኒ ማኛ የሆነ ስብከት ላይ እየሰበከ እዩ ጩፋን ተመልከቱ፣ ካራቴ ይችላል። ካራቴ እዩ ጩፋ ካራቴ ይችላል። ሄደ ምንም ሳያደርግ ነካለው ብትለው በጫማ ጥፊ ይላል። እንደ ድሮ ጴንጤ እንዳልመስልሃል። እኔ አሁን በደንብ ነው ቴኳንዶ ይችላል። ሰዎችን መጥቻ ልናገር እንጂ ጫፌን ነካለው ምና መንገድ ላይ አግኝቼ እንትን እላለሁ ብትለኝ በጫማ ጥፊ ነው የምልህ። ኖ ብራዘር፣ ክርስትና አይቀየርም። ክርስትና አይቀየርም። 2000 ዓመት አልፎታል። የኢየሱስ ትምህርት አይሻሻልም። ግራን ለሚመታ ቀኝን ስጥ አይሻሻልም። ወዳጆች ከብዶን ብንጣላ እንኳን ልክ አይደለም። ከብዶን እንዱ ጸጋው ደግፎን የእግዚአብሔር አቅም ረድቶን ችለን ከታገስን ጥሩ ነው። ይሄ ነው ክርስትና ማለት። ሲመቱን ብንታገስ፣ ሲጠሉን፣ ሲገፉን፣ ሲሰድቡን ብንመርቅ፣ የሚያሳድዱን ሰዎች ብንጸልይ ይሄ ክርስትና ነው። ጸጋው ቢበዛልን። አሁን ግን ምን እያለን ነው? ዮኒ ማኛ አዲስ ክርስትና ጀምሯል። መተህ ሳፈጣለሁ ብትለኝ በጫማ ጥፊ ነው የምልህ። አየህ፣ እኔ አሁን የምጠይቀው ኢየሱስን አምነሃል፣ ኢየሱስን ተቀብያለሁ ብለህናል። ቪዲዮ የሰሩብ ጊዜ ግን እንደ ድሮ ቪዲዮ መስራት ታቆማለህ ወይ? ህይወት ይቀየራል ወይ? እንደዛ ካደረገ ኢየሱስ አንተ ውስጥ ገብቶ አካሄድህን፣ መንገድን፣ ህይወትህን ካቃኘው በጣም ብዙ ሰዎች በአንተ የህይወት መዓዛ ዮኒ ማኛን ሃይማኖታቸውን እንኳን ባይቀይሩ ዮኒ ማኛን ከቀየረ ይሁን ይላሉ። ይሁን በቃ ባልቀበሉም ጴንጤ መሆንን ባለስማማበትም ግን ዮኒ ማኛን ከቀየረ እግዚአብሔር ይመስገን ይላሉ። እግዚአብሔርን ያመሰግናሉ ቢያንስ። ስለዚህ እኔ የምጠይቀው እሱን ነው እና ለዛ ነው አሁን አንዳንዶች ከባድ ነው የምልህ። ከባድ ነው። በተለይ የሆኑ መናገር ቢቀርብኝ ይሻላል። አንዳንድ ቪዲዮዎች ሳይ ይሰቀጥጠኛል። ገባ? ይሰቀጥጠኛል። ስለዚህ እኔ ዮኒ ማኛ በዚህ ጉዳይ ራሱ መልስ ካልሰጠ እኔ በቃ ፈርማለሁ። መጥቼ እኔም ጊፍት እሰጣለሁ ያለኝን ትልቁን አንበሳም ባይሆን ትንሿን አንበሳ እሰጣለሁ። እሺ ህይወት አንቺ ካልሽ በቃ ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ወደ ሌላ ቦታ ተበተኑ። ወንድም አለም ናውን መልካም ሰንበት ይሁንልህ። ይህንን ግን ዝም ብንል ቆየት ብንል ጥሩ አይመስልህ? ሲፈላ እንየው፣ ሻዩ እንጣደውና ሲፈላ እንየው። እኔ እኮ ስንት ጊዜ ጠጀው እኮ ፈልቷቸው ነው አባቴ። አሁንም አዲስ አይደለም።
አናጣም ከሚሉት ጋር ለማገናኘትም ይመስለኛል። እነዛ ድነታችን አናጣም የሚሉት ሰው አንዴ ከዳነ በቃ ሰው በስትክክል የዳነ ሰው አለማፍራት አይችልም። የዳነበትን ህይወት ጸጋው ራሱ እንድታፈራ ስለሚያደርግ አለመቀደስ፣ መልካም አለመሆን አትችልም ነው። አንዳንዶቹ ግን በቃ ኦልሬዲ መንፈሳችን ብቻ ነው የዳነው ሲል ድነን ስጋችን ምንም ነገር ቢሆን ምንም ነገር በቃ በስጋችን እዚቹ ነው እንትን የምንለው ብለው ነገሮችን ኤክስትሪም ወስደው ንስሐ አያስፈልግም እስከ ማለት የሚደርሱ ሰዎች አሉ። ይህንም አሁን ያልኩን የዕብራውያንም ጥቅስ በመጥቀስና ምን እስቲ ሀሳብ አለ ከሊቀ ክህነቱ ማስተ ማለት ነው። ወንዶሰን አንድ ይቅርታ ሚዩት አድርግ። ቴንክ ዩ። ምን መሰለሽ ይሄ ስለ ንስሐ ያላቸውን እሳቤ ነው የሚያሳይ።